ፌዝ አለ ሶ እዛ ፌዝ ላይ እስከደርስ ድረስ አሁን ላይ አንገት መድፋት አለብኝ ሶ ዝቅ በጊዜው ከፍ በጊዜው ነው ነገር አምንበታለሁ ገንዘብ ላንተ ያለው ዴፊኒሽን ምንድነው ገንዘቡ ሳይሆን ደስ የሚለኝ እኔ ከገንዘብ ጋር ተያይዞ መጣው ነፃነት ነው ገንዘብ ደስታን ባይገዛም ደስታን ግን አብዝቶ ይቀማል ሶ ገንዘብ ለኔ መጠቀሚያ አንተ ነህ በለው ቦታ የምትሰጠው ገንዘቡና ገንዘቡ ለሚያመጣልህ ነፃነት ነው ወይስ ኢምፓክትፉል የሆነ ህይወት ከባድ ኤክሶደስ ወይም ቅዱስ ያሬድ ወጣት ኢንፍሉዌንሰር ቲክቶከር እንዲሁም ዲጂታል ማርኬተር ቲክቶክ በዚህ ደረጃ ያድጋል ብሎ ያሰበ ኮንተንት ክሬተር ያለ አይመስለኝም እንዴት ሞኔታይዝ እንደሚደረግ እናውራ የመጀመሪያው ራስን መሸጥ ነው መጀመሪያ ኮንተንት ማተር ያደርጋል ኦፍ ኮርስ ኮንተንት ለማን ነው የምትሰራው ኮንተንት ምን አይነት ሰው ታርጌት የሚያደርገው ነገር ይወስናል በቀን 7-8 ቪዲዮ የምትለቅ ከሆነ አንተ ፎሎ ፔጅ ላይ የሚሄድ ቻንስ ከፍ ይላል አንድ ኮንተንት ክሬተር አብሶ ኢትዮጵያ ውስጥ ያሉት እንዳይቆዩ የሚያደርጋቸው ነገር ብዙ ሰዎችም ፒካቸው ላይ ደርሰው ፌል ያደረጉ ሰዎች አሉ ሪሌቫንት ሆኖ መቆየት ደግሞ በጣም እሱ ከባድ ነው ኳንቲቲ ኦቨር ኳሊቲ ብዬ ራሴን ይዤው ነበር ለዛም ነው እስካሁን 1 ሚሊዮን አልገባሁት በቃ ጥሩ ስራ ካልሰራው ብዬ ራሴን ይዤው ነበር አሁን አንድ ወጣት ካሜራ ስላለው ብቻ ታመው ይችላል ማለት ቆይ አሁን ሁሉም ሰው ለሶሻል ሚዲያ ላይ ተፈጠረው በጣም አለ ኖ ካሜራው ኖሮ ፓሽን አለ ወይ ፍቅሩ አለ ወይ ካልበዛማ ካሜራው መሸጥ ይሻላል የበለጠው እንደ አንድ ወጣት ወንድ ኢትዮጵያ ውስጥ እንደሚኖር ሰው አሁን ከምጠቅስልህ ነገሮች የትኛው ዋጋ ያስከፍላል እሺ አንደኛ ቤተሰብ ፍቅር ጓደኛ የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ ዛሬም በአዲስ እንግዳ ተመልሰን መተናል ፕላን ቢያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ መልካም ቆይታ ኤክሶ ነነብርሺ ዳኔ እንኳን ደህና መጣ እንኳን ደህና ቆየኝ በጣም አሪፍ ዛሬ ብዙ ነገር ምናነሳቸው ነገሮች ይኖራሉ ስለ ኤክሶደስ በጣም ብዙ ቦታዎች ላይ ብዙ ነገር ሰምቻለሁ ዛሬ ግን እንድናወራ የምፈልገው ስለ ቅዱስ ሜቢ ብዙ ሰው የሚያቆም አይመስለኝም ያ እና አንዳንድ ሰው ለምሳሌ በልብስ ቲሸርት ሲለብስና ወይም ጂንስ ሱሪ ምናምን ሲያደርግና ሱፍ ሲለብስ የተለያየ ፐርሰናሊቲ ይኖረዋል ልብሱ በራሱ የሚሰጥህ ነገር አለ ልክ እንደዛ አንዳንድ ስሞች ለአንተ የሚሰጡ ማንነቶች ይኖራሉ ሶ ኤክሶደስ ማን ነው ቅዱስ ማን ነው እሺ ጥሩ ግን ከበድ ያለ ጥያቄ በመጀመሪያ ኢንቫይት ስላደረከኝ በጣም አመሰግናለሁ ኢነርጂያችሁ በጣም ደስ ይላል ቢሃይንድ ዘ ሲን ካሜራው ላይ ያለው ነገር በጣም ደስ ይላል ሶ ይሄን ነገር ማለት አለብኝ ሶ ኤክሶደስ የሶሻል ሚዲያ ላይ ያለ አንድ ወጣት ነው የኮሮና ጊዜ እንዳጋጣሚ ቲክቶክ የማግኘት እና የመጀመር እድሉን አገኘሁት ሶ የዛኔ የወጣ ስምና ካራክተር ነው ሙሉ ለሙሉ ሶሻል ሚዲያ ላይ ያለ ካራክተር ነው ሶ ቅዱስ ያሬድ ግን ይሄ ፍለፊት ያለው ማስተርስ የተማረው ልጅ ጎበዙ ጠንካራው ሰው ነውና ሶሻል ሚዲያ ላይ ያለው ካራክተር ነው ኮምፕሊትሊ አንገናኝም ማለት ይቻላል ሪል ላይፍ ላይ ቁም ነገረኛ ነኝ ጎበዝ ሰራተኛ ነኝ አት ዘ ሴም ታይም ደግሞ በጣም ትልቅ ድሪም ያለኝ ሰው ነኝ ሰው በዛ መልኩ ማየት እንችላለን ሰው ራሱ እንደዚህ ሲረዳ ደስ ይላል ያ ምክንያቱም ብዙ ሰው ካየህ ሶሻል ሚዲያ ላይ በሚያየው ነገር ነው የሚመራው ፊት ለፊት በሚያየው ነገር ነው እንጂ ቢሃይንድ ከኋላ ያሉትን ነገሮች አይመለከታቸውም ለምን ኤክሶደስ አልከው ሶ ኤክሶደስ ትንሽ ታሪኩ ረዘም ይላል 10ኛ ክፍል የሂስትሪ አስተማራችን አሳይመንት ሰጠን 5ቱ የኦሪት መጽሐፍ the book of Torah ይባላሉ እነሱን ከነ ምንነታቸው የሚገልጽ አጭር ፕሮጀክት አስገቡ ብሎ አሳይመንት ሰጠን ማህበረ ቅዱሳን 4 ኪሎ ሄድኩኝ ሶ እዛ ላይ 5ቱ የሙሴ መጽሐፎች የኦሪት መጽሐፎች በእንግሊዘኛ the book of Torah ይባላሉ
እዛ ላይ ኦሪት ዘፍጥረት፣ ዘጸአት፣ ዘኍልቍ፣ ዘሌዋውያን እና ዘዳግም እና በእንግሊዝኛ ሳያቸው the book of Exodus ይላል። ዘጸአት ማለት ነው። ኤክሶደስ የምትለው ቃል ከጭንቅላቴ ውስጥ ቀረች። ከዚህ በፊት ሰምቼው አላውቅም፣ ምን እንደሆነ አላውቅም። ሰርች አደረኩት። ሁለት ነገር ነው የመጣልኝ። አንደኛው ዘጸአት ብሎ የመጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያን እንትን፣ ሌላኛው ደግሞ የቦብ ማርሌ ሙዚቃ አልበም ነው ሙቭመንት ኦፍ ጃ ፒፕል ይላል። ስሙ የሆነ ለየት አለብኝ። የሆነ ውስጥ የሚቀር ነገር የለም አንዳንዴ። በቃ እንዳይጠፋብኝ ብዬ ጽፌው አትወጣው። ኤክሶደስ የምትለዋ ስም ጭንቅላቴ ውስጥ ቀረች። እያደኩ ስመጣ ሶሻል ሚዲያ መጣ። ከዛ በፊት ሙዚቃ ፕሮዲሰር ነበር መሆን ፈልገው። ቅዱስ ያሬድ የሚለው ስም ለስቴጅ ስለበዛ ስለረዘመ ኤክሶደስ ብትለዋል ለምን አልወስዳትም? አንደኛ ነገር ዩኒክ ስም ነው፣ ሁለተኛ ነገር አልተለመደም። በዛ መልኩ ማርኬቲንግ መስራት እችላለሁ፣ ቢዝነስን ብከፍት ብራንድ ይሆነኛል ብዬ አሰብኩት። ኤቭሪ ሶሻል ሚዲያ ላይ ኤክሶደስ አልኩት። ካቺ ሆነ ስሙ። በዛ መልኩ ነው የመጣው ይሄ ስም። በጣም አሪፍ። ከዛ በፊት ቅዱስ ነበር። ቅዱስ ያሬድ የሚገርም ከባድ ስም ነው። እኔ ደግሞ ሌላ የተለየ እንትን ይኖረዋል ብዬ አስቤ ነበረ። ዘጸአት ምንድነው የመጨረሻው የኦሪት ክፍሎች እና ደግሞ ምንድነው የዓለምን መጨረሻ ምናምን ተደርጎ ከዛ ጋር ብዙ አንዳንዴ የምንረዳቸው ይሄ ስፒሪቹዋል አዌክኒንግ አለ አይደል? እዛ ላይ ስንደርስ አንደርስታንድ የምናደርጋቸው ነገሮች ይኖራሉ። ከሱ ጋር ያወጣው መስሎኝ ነበረ። በቃ እኔ እንዳልኩ ቀረብኝ ጭንቅላቴ ውስጥ ኤክሶደስ የምትለው ቃል እና የሆነ ሰምቼው አላውቅም ከዚህ በፊት። አዲስ ቃል ሰምተህ አታውቅም? የሆነ አዲስ ሲሆን እና እስቲ ይህችን ነገር ብዬ ጻፍኳት። ዛሬ እንግዲህ እንዳልኩ ስለ ቅዱስ ነው አብዛኛው ነገር የምናነሳው የምናወራው እና ኦፍ ኮርስ ስለ ስኬት ብዙ ጊዜ ይነሳል። ግን ከስኬት ጀርባ ያሉ ዲሲፕሊን አለ፣ ብዙ የምታልፋቸው መሰናክሎች፣ ብዙ ዴዲኬትድ ሆነ የምታሳልፋቸው ታይሞች አሉ። በምን አይነት መንገድ ነው ራስህን የቀረጽከው? እስካሁን በመጣህበት ሂደት በቃ ዴዲኬትድ ሆነ እዚህ ነገር ላይ ሰርቻለሁ እና ይሄ ነው ውጤት እንዲያመጣልኝ ያደረገው የምትለው ነገር አለ? እንዳልከው ዲስፕሊን በጣም ማታ ያደርጋል። እኔ ብዙ ጊዜ በሞቲቬሽን ማምን ሰው ነበርኩኝ። እንዴት ነው ቪዲዮ ስታይ ምናምን በቃ ሃይፕ ትሆናለህ። ያ ከዛ ግን ከደቂቃዎች በኋላ ከሰዓት በኋላ ይጠፋል። አይ ፊገርድ ዲስፕሊን በጣም ማታ ያደርጋል። ቀን በቀን እየተነሳ የምትሄድባቸው ነገሮች፣ ለምሳሌ ጂም ከጀመርክ ነው የመጀመሪያው 1-2 ቀን ደስ ይላል፣ ግን 3ኛ ቀን ያስጠላል። ግን ያቺን ፓተርን ካለፍካት በቃ የሆነ ፖይንት አለ። እሷን እስክታልፋት ድረስ የሚያለፋ ነገር አለ። እንዴት ነው የቀረስኩት? እኔ አባቴ ነው። አባቴ ለእኔ ትልቅ ፓርት ኦፍ ማይ ላይፍ ይዟል። ሁሌም ይመክረኛል። በጣም ጎበዝ ታታሪ ሰራተኛ ነው። እሱን እያየሁ ነው ያደግኩት። ምን ያህል ጠንካራ ሰራተኛ መሆን ህይወት ላይ ምን ያህል ኢምፓክት እንዳይፈጥር በሱ አይቼዋለሁ። እየመከረኝ ነው ያደገው። ሁሌም ቢሆን ሃርድ ወርክ ቢትስ ታለንት ወይም ታለንት ዳዝንት ወርክ ሃርድ። ታለንት ቢኖርህም ግን ለዛ ታለንት ኦብሰስድ ነው ወይ? ቢኮዝ ታለንት አለኝ ብለህ ቁጭ ካልክ አይሰራም። ሃርድ ወርክ ኦልዌይስ ቢትስ ታለንት ወይም ታለንት ዳዝንት ወርክ ሃርድ። ታለንት ቢኖርህም ባይኖርህም ጀስት ሃርድ ወርክ ማተር እንደማያደርግ፣ በዛ ውስጥ ደግሞ ዲስፕሊን ቀን በቀን ባትፈልገውም የምትፈልገው ቦታ እስክደርስ መስራት እንዳለብኝ ከአባቴ እያየሁ ነው የተማርኩት። እና ያ ነገር እያደገ በተወሰነ መልኩ ትምህርቴ ላይም ሶሻል ሚዲያ ላይም የምሰራው ህይወቴ ላይም ኢምፓክት ፈጥሯል። ሌላው ደግሞ እንድናነሳ የምፈልገው ብዙ ጊዜ ስለ ስኬት እና ስለ ውጤቱ ነው የሚነሳው። እዛ ስኬት ላይና ውጤት ላይ ግን ለመድረስ የምታነሳቸው ብዙ ጥያቄዎች ይኖራሉ። እንግዲህ በጣም ሃርድ ጊዜ ነው ብዬ የማስባቸው እድሜዎች አሉ። እንደ ወንድ ልጅም የትኛውም ሰው ደግሞ የሆነ ጊዜ አለው በቃ ትልልቅ ጥያቄዎች ራሱ መጠየቅ የሚጀምርበት። አንደኛው ጥያቄ ለምሳሌ ይሄ ነው ወይ የኔ አቅም? እስካሁን ድረስ የሰራሁት ለዚሁ ነው ወይ? ከዚህ በኋላ ወዴት ነው የሚሄደው? ህይወት በዚህ መንገድ ከቀጠለ በጣም ቦሪንግ ነው የሚሆነው እና ምንድነው ማስተካከል ያለብኝ ምናምን ብለህ ራስህን የምጠይቃቸው ጊዜ አለ። አይ ቲንክ 26-27 ዓመት ምናምን አካባቢ ላይ እንደሱ አይነት ጥያቄዎች ይመጣሉ። አንዳንዴ 30 ላይ እንደሱ አይነት ነገሮች ይመጣሉ ምናምን። ያ ደግሞ 20 ዓመት ምናምን ስትሆን ጥሩ ጓደኞች ካሉ የምትውልበት ቦታ አሪፍ ከሆነ ያቺም ታይም
the same thing ጥያቄዎችን የምታነሳበት ነችና እንደዚህ አይነት ጥያቄ ያነሳህበትና ከራስህ ጋር የተከራከርክበት እንደዚህ አይነት ነገር ውስጥ የገባህበት ጊዜ የምታስታውሰዋል? አረ ሁሌ እንዳልከው ኢንቫይሮንመንት ማተር ያደርጋል። አንዳንድ ሰው 25 ላይም 26 ላይም ነቃይልና እንዴ እስከዛሬ የት ነበርኩ ይላል። አንዳንድ ሰው ደግሞ እንዳልከው early age ላይ በቃ ይሄንን ላይፍ ማስተካከል አለብኝ ብሎ ቆርጦ ይነሳል። ሶ እኔ early age ላይ ከተነሱትና ከነቁት ማከል ላይ ስንት አመት ነበር የዛኔ? ሶ 21 አካባቢ 21 አመት። ሶ ሺፍት አደረገልኝ ነገር ምንድነው እንዳልከው ሰርክል ማተር ያደርጋል። ሶ ሁሉም ባጠገብ ያለው ሰው እየሰራ ከሆነ ሀስል እያደረገ ከሆነ ሀያዎች ላይ ስትሆን የሆነ ብዙ ነገር ያምራል። የሚያብለጭልጭው ዓለም አለ፣ ያቃ ፓርቲው አለ፣ እንደ ፓርቲው ክለቡ አለ። መስዋዕት ማድረግ አለብን። ሶ 1-4 አመት አንገቴን ደፍቼ ብሰራ ከዛ በኋላ ይመጣልኝ ነው የትም አይሄድም። ክለቡም አለ አሉ፣ ሴቶቹም አሉ፣ ሁሉም አለ። ሶ አሁን ላይ ያቺ ነገር እንዳታታልልኝ መስራት ያለብኝ ነገር አለ። አት ዘ ሴም ታይም ደግሞ የሆነ የተዘረጋ ማትሪክስ አለ። የሰው ልጅ ይወለዳል፣ ከዛ ከኤሌመንተሪ ይማራል፣ ከዛ ሃይ ስኩል ይገባል፣ ይመረቃል፣ ያው ግድግዳ ላይ ፎቶ ይለጥፋል፣ ቤተሰብ ደስ ይለዋል። which is ጥሩ፣ ምንም ቅዋሚ መቃወመው ነገር የለም። ግን ከዛ በኋላስ like what's the point? ያገባል፣ ይወልዳል፣ ከዛ ይሞታል። ሴም ሳይክል እና ሴም ፓተርን የሆነ ሴም ማትሪክስ ነውና like ምንም ነገር አላጣውም። ኤቭሪቲንግ እግዚአብሔር ይመስገን በጣም በጥሩ ቤተሰብ ላይ ያደኩት፣ ምንም የጎደለብኝ ነገር የለም። ግን የሆነ ነገር ጭንቅላቴ እንዳልከኝ ይጠይቃል። ጭንቅላት ራሱ like so ምንድነው ይሄ ነገር ነው? ጥሩ ላይ ነህ፣ የተማርክ ነው፣ ግን ምንድነው like ነገ ምንድነው? ተመረክ፣ ኦኬ፣ ከዛስ ወጣ፣ እሺ፣ ስራ ምንድነው የምትሰራው? በህይወት ደስተኛ ነህ ወይ? መለወጥ ያለብህ ነገር አለ ወይ ብሎ ጭንቅላት ራሱ ይጠይቀዋል ባትፈልገው። ሶ ያ ነገር ለኔ ፈተና ነበር። ሶ በትምህርቴ የሆነ ነገር ማሳካት ያለብኝ ነገር አለ፣ እሱን ጨርሳለሁ። ከዛ በኋላ ደግሞ እሺ ይሄ ያለ ሶ ይሄ ወረቀት ላይ ጻፍኳቸው። ኢሚዲየት አክሽን የገባሁት ሶ እንዳልኩ ሰርክል ማተር ያደርጋል። አት ዘ ሴም ታይም ደግሞ ቅድም ያልከው ጭንቅላት ይጠይቃል። 25ም ብትሆን 26ም ለኔ early age ነበር ጭንቅላት የጠየቀኝና የወቀሰኝ። ሶ አይ ዋዝ ላይክ በቃ መነሳትና መስራት አለብኝ፣ የሆነ ነገር መቀየር አለብኝ ብዬ አሰብኩኝ። ሶ እግዚአብሔር ይመስገን ቀስ ያለ የተገለጠ መጣ። ኤቭሪቲንግ ዋዝ አልጋ ባልጋ። ምን ነበር የመጀመሪያው እርምጃ? ሶ የመጀመሪያው እርምጃ ምንድነው? ከተመረኩኝ በኋላ ፓተርን አለው። በቃ አብዛኛው ይሄን ስል ይቅርታ በጣም ግን አብዛኛው ሰው ሁሉም ሰው ለትምህርት አይደለም የተፈጠረው ብዬ አምናለሁ። አንዳንድ ሰው በራሱ ፓሽን የሚሰራው ነገር አለ። ለምሳሌ አርቲስት መሆን ይፈልጋል፣ ፋሽን ዲዛይኒንግ፣ ሙዚቃ ፕሮዲውሰር፣ ቲያትር ላይ ግን ያንን ቦታ እስኪደርስ የግድ መማር ያለበት ነገር አለ። ሶ የማይፈልገው ፕሮፌሽን ውስጥ ገብቶ ነው የምታየው፣ ለመኖር ሲል፣ ሰርቫይቭ ለማድረግ ሲል፣ ብር ለማግኘት ሲል። ሶ ያንን ነገር መቀየር የምችል ከሆነ ዋይ ናት መቀየር አልችልም የሚል ነገር አመጣው። ሶ ትምህርቴንም እየተማርኩ አት ዘ ሴም ታይም ፓሽኔን ብከተል ምን ይጎልብኛል የሚለው ጥያቄ መጣ። ሶ ትምህርቴን እየተማርኩኝ የራሴን የሆነ ስራዎች ሶሻል ሚዲያውን ኤቭሪቲንግ ተፍ ነገሮችን ከዚ ወንድ ልጅ ስትሆን ደግሞ የግድ ነው you have to do something የሆነ ነገር መያዝ አለብህ። ቤተሰብ ሀብታም ቢሆንም ባይሆንም ግን እንደ አንድ ወንድ የሆነ ነገር ሊኖር ይገባል የሚለው ነገር አመጣ። ሶ ያ ነገር ጥያቄዎች ሲመጡብኝ በቃ I have to ሁሉንም በር ማንኳኳት ነበረብኝ ለጭንቅላቴ መልስ እንዲሆን ምን አንኳኳ አሉ ብዙ በጣም እንትን ነበር። ሶ በትምህርቴ ምን ያህል ፋር ሄዳለሁ የሚለው ነገር አየሁት። ሶ ዲግሪ was በጣም አኮምፕሊሽመንት፣ ማስተርስ ሄድኩኝ፣ ቡም ኦኬ ናይስ። ሶ አይ ሜድ ከዚህ በላይ ያስፈልገኝ በቃ ምን ታፋ ሶ ያን ያህል ፋር ከሄድኩኝ ኦኬ ጥሩ ነው፣ ኤጁኬሽናል ባክግራውንድ አሪፍ ነው። ሶ ናይስ። አሁንስ ምንድነው? ሶ ስራው ላይ ምን አለ ቢዝነስ ለክ ነገር ሶ ምን ያዋጣኛል ምን ያልኩኝ። ሶ ኤቭሪ ቻፕተር ሜድ ጀመርኩኝ። እንደገጣሚ ኮሮና ነበር። ሶ ቲክቶክ መጣ። ያው ቲክቶክ እዚህ ደረጃ ይደርሳል ብሎ ማንም ያስባል አልነበረም፣ ግን ያው ሜድት እዚህ ድረስ። ከዛ ቢዝነሶች ነበሩ፣ እነሱን የፋሚሊ ቢዝነስ ነበረ። ሶ ባክግራውንድ የማርኬቲንግ ስለሆነ በዚህም ሞር ፑሽ አደረኩት። ሶ እያደገ መጣ። ናይስ። የሆነ ሰዓት ላይ ያንተ ፋን እንደሆንኩ ታውቃለህ እና በደንብ መለከትህ ነበረ ሶሻል ሚዲያ ላይ በቃ በደንብ ከሚያዝናኑ ሰው። እኔ እንግዲህ ከኢንተርቴይንመንት ላይ አይደለም ያለሁትኝና
ወይ ቲክቶክ ላይም ስገባ ምናምን አንዳንዴ በቃ ፎር ዩ ፔጅ ላይ የሚመጡ ሰዎች አሉ በተደጋጋሚና ከነዛ ውስጥ አንደኛው ነበርክና ከዛ የሆነ ታይም ላይ አይ ዶንት ኖ ሜቢ ብዙ ሰው ኖቲስ ያርገው አላቅም እኔ ግን ኖቲስ ያደረኩት የሆነ ነገር ሺፍት አደረክ ኦፍ ኮርስ ፖስት የምታረጋቸው ነገሮች ተቀየሩ ምንድነው የሆነ ኳሊቲ ብቻ እዛ ጋር ማየት ጀመርኩኝ አይ ዶንት ኖ ወይስ ያ ነገር ስቦኝም ሊሆን ይችላል በሰዓቱና አንተ አታስተውለው አላውቅም ምንድነች ያችን ነገር ሺፍት እንድታደርግ ያደረገች ሶ የሰው ልጅ ምን መሰለህ like everything ሁሌ የለመድከው ነገር ብሰጥ ከሆነ የሆነ ሳለ ትሰራቻለህ ሶ shifting point ያስፈልጋል ሰው ሁሌ ይፈልገውን ነገር እንዴት ነው ጠዋት ተነስተ ዛሬም ፍርፍር ነገም ፍርፍር ከነጎዳም ፍርፍር እየጣፈጠህም ቢሆን የሆነ ሳለ የፍርፍር ላንተ ያለ ፍርፍር ተሆናል ላንተ ራሳ ለጊዜ አብርሽ ምሳ ፍርፍር ነው አይደል አይጭ ነው ፍርፍር ነው የምትለኝ ሶ ያ ነገር የሰዎች ላይ በተፈጥሮ ያለን ባህሪ ነው እስከሆነ የሆነ ሳለ ኮንሱም እናደርጋለን ከዛ የሆነ ሳለ ደግሞ እንሰላቻለን ሶ ያ ነገር እንዳይመጣ ያው ቀልዱም እንዳለ ሆኖ ከዛ ደግሞ ቁም ነገሩም ከዛ ደግሞ ትንሽ ብሎጓንም ከዛ ደግሞ ትንሽ ኢንስፓይሬሽን ነገር ካየሁት ከተማርኩት ነገር ታናናሾችን ኢንስፓየር ያደርጋል ብዬ የማስበው ነገር እሷን ነገር ሶ ሺፍት ባረኩት ቁጥር ሰውም ኦዲየንሱም ኦኬ ብሎ ሺፍት እንዳደርግ ይረዳኛል ብዬ አስቤ ማቀላቀል ጀመርኩኝ ኮንተንቶችን ኦኬ እና አውትካሙም ጥሩ ነው እስካሁን አሪፍ ነው ሰው ሁሌ የምትቀልድ ከሆነ ቀላል ሆነ ነው እንትን የምትለው ሰው አእምሮ ውስጥ ኦፍ ኮርስ የምትመጣው አብዛኛው ሰው ቁም ነገረኛ አልመስለውም ነበር ድሮ የሆነ ሳለ እንዴ አንተ ማስተርስ ምናምን በተለይ በልጅ ሆነ ኤጅ እንትን ብለህ ምናምን እኔ ደግሞ አለባበሴም ድሮ በቃ እንደ ሃይ ስኩል ጻጉርና ሰደጌ በሁዲ ቁም ነገር እንትን ሁሌ የምትቀልደው አይነት ልጅ ነው የሚያስመስላቸው ሰው ያ ነገር እንዳይመጣ ቁም ነገሩንም at the same time ደግሞ ባላንስ ማድረግ ያይሶላቦት ባላንስ ባረከው ቁጥር በቀልድ ውስጥ ቁም ነገር ካለ እንዳልከው ያችን ሺፍት ማድረግ አለብኝ እየስላሰብኩት በቀየርኩት ኦኬ ምክንያቱም ግን አልነገርከኝም የሺፍት አረኩበት ማደግ ለምን መሰለ ማደግ እኔ የሆነ ሰዓት ላይ በጣም ሱፍ ሞድ አይነት ሰው ነኝ እና በቃ ሁሌ በነገራችን ላይ ያምርባል ሱፍ ቴንክ ዩ እና ያንን ነገር በቃ እንደ ምንድነው እንደ ላይፍ ስታይል የሚያስኩተኝ ምናምንና ያንን ብቻ ነበር ማደርገው ከዛ የሆነ ሰዓት ላይ ራሴን ሳየው በቃ ሁሉ ጊዜ በቃ የሆነ ፕሮቶኮልን የጠበቀ ምናምን ወንዴ ዋይ ገና ወጣት ነኝ እንደ ወጣት የምፈልገውን አይነት አለባበስ መልበስ አለብኝ እንጂ የሆነ ሰው እንዲያከብረኝ ብዬ ገብቷል እንደ ካልቸር የሆነ ተገንብቶ የመጣ ነገር አለ ትክክል ፐርሰናሊ እኔ ጋርም ብዙ ሰዎች ጋርም በቃ የሆነ ሰው አንተን እንዲያከብርህ የሆነ ነገር ማድረግ አለበት ተብሎ የተቀመጡ ነገሮች አሉና ኦፍ ኮርስ ባለባበስ ሰው ይገምታል ምንም እሱ ጥያቄ የለውም ግን ግዴታ ሱፍ ስለለበስክ ብቻ ደግሞ ትከበራለህ ማለት አይደለምና የሆነ ታይም ላይ በቃ ክሊክ አደረገ ሶ አለባበሴን መቀየር እንዳለብኝ ገባኝ ሱፍ ማድረግ ባለብኝ ታይም ላይ ሱፍ አደርጋለሁ በቃ ነፃ ሆነህ መኖር አለ አይደለ አንተ በምትፈልገው ነው እንጂ ሰው በሚፈልገው መልኩ ከሄድክ ጤናማ አይደለም እና ምክንያቴ የነበረችዋ ለሰውዬ መኖር የለብኝም ነው ምን ነበር ያንተ ምክንያት ያንን ነገር ሺፍት እንድታረግ የኔም ካንተ ጋር ተመሳሳይ ነው ግን እንዳልከው እድገት እያደኩ መጣው ሰው በእድሜው ልክ ነው የሚያስበው ይባል አንዳንድ ነገሮች አሉ ሰው እድሜ ባደገ ቁጥር ጭንቅላቴም እየሰፋ ነው የሚሄደው ኮንተንት ዋይዝ ራሱ ድሮ የምሰራው ኮንተንት ቀላል ነበርም ዜና ነበር የምሰራው አይ ዶንት ኖ ድሮ ዜናው ላይ አልደረስኩም ሶ የድሮ ዩኒቨርሲቲ ተማሪ ነበርኩኝ ስለዚህ ያለኝ ነገር ዕውቀት ነው ስለዚህ ዕውቀቴን ነበር ሼር ማድረገው ከዚህ ያለኝ ነገር ስለሆነ ለማካፈል ያሰብኩት ሶ አሁን ላይ ሙሴ ሰለሞንና ብሉክ ኒውስ እንደሚሰሩት በግሪን ስክሪን ነበር ኦኬ ዜና ማቀርበው አለማችን ላይ የሚገኙ ቃል እንትኖች ምናምን እያልኩ ነበር በሰራው ሶ የዛኔ የነበረው ኦዲየንስ ለላሰብኩት አላማ ማች አላደረገልኝም ኮሮና ነበረ ሰው ቁጭ ብሏል ሶ ተጨንቆ ነበርና በዛ ሰዓት ላይ እኔ ዕውቀት ነገር ሰሰተው እጭ ብሎ በስክሮል ማድረግ ጀመረ እንዴት ነው ትምህርት ቤት ቀርጬ ጭራሽ ዕውቀት ይላል የሚል ነገር ነበር ሶ ኦኬ ስለዚህ ትምህርት
አሁን ላይ በጣም ቱ ማች እንዳይሆንባቸው ለምን ቀል ነገር እንትላለ ብዬ ያቺን የማትስ አስተማሪ አንድ ቪዲዮ ሲሰራ እንዳለ ሄዳ ሶ ያቺ ለኔ shift point ነበረች ኮንተንት ዋይዝ ኦኬ ሰው ቁም ነገር ይወዳል ነገር ግን በቁም ነገር ውስጥ ሳቅ ሲኖረው ሞር ኢንጌጅ ያደርጋል የሚለው ነገር ክሊክ አደረገልኝ ይሄንን የተማርኩት በዛው በፕሮሰስ ውስጥ ነው ሶ ይሄ አለባበስም ዋይዝ ኮንተንትም ዋይዝ ደግሞ እንዳልከው እያደግ ስትሄድ ራስ ፊገር አውት የምታደርጋቸው ነገሮች አሉ ይሄ ለሰው አለመኖር ለራስ at the same time ደግሞ የውስጥ ድምጽ ደግሞ አለ እሱን ሞር ስታዳምጠው የውጭው ጫጫታ ካስገባ በጣም መጥፎ ነው ሞር የራስህን ኢኮ ስታዳምጠው ነው ሪፍሌክት የምታደርገው ከዚህ የውጭውማ ብዙ ነገር ትሰማለህ እና አብርሃም እንደዚህ ነው አብርሃም እንትን ነው ይባላል ግን ሞር ራስህን ስታዳምጠው ማንነትን ታገኛለህና እንዳልከው ያንተ ምክንያት አለ ኤጁም አለ ፕላስ በትሩ ፕሮሰስ የተማርኳቸው ነገሮች አሉ እነዛ ነገሮች ኮምባይን ሲያደርጉ ሺፍት አመጣ ለመቀየር ምክንያት ሆነል ኦኬ ሰዎች ስላንተ ማለት አንተ ሪያላይዝ ያደረከው ግን የተሳሳተ አመለካከት አላቸው ብለ ያስቀመጥካቸው ነገሮች አሉ የመጀመሪያ ሰዓት ላይ በተለይ የማስተርሷ ነገር በቃ ሰው ገርሞት ነበር ከዚህ ቀልደኛ ሁሉም ያገኝ በቀልድ ነው በተለይ 2022 አካባቢ በቃ ይሄ ፕራይም ታይም ነበር ጠሚውስም ነበሩና በጣም በቃ ከባድ ጊዜ ነበር ሁሉም ቲክቶክ ላይ ነው ከቤታ በጣም ሰው በቃ እንደ ኃይለኛ በጣም ቀልደኛ ልጅ አድርጎ ነው የሚያስቡኝ ሰው ምማርም አይመስለው ኮሜዲያን ነው አንተ ትማራለህ ምናምን ነው እና አይ ቲንክ አለባበስንም ማተር ያደርጋል መሰለኝ ተማሪና እንትን ሶኒ ደግሞ በሁዲ በቱታ ጻጉሪ በጣም እንትን ነው ምናምን ባስኬትቦል ይዘስታቸው ምንም ተማሪ መስላቸው ሶ ያ ነገር ሰው ጋር ያልተገነዘበው ነገር አለ ቢያስብ ግን ለራሴ I was cool which is ጥሩ ናይስ ከዚህ ሰውን በሰማ ኖሮ እኔ እንትን አይደለም ነበር ግን ያ ማንነትና ይሄ ማንነት የተለያየ ስለሆነ ለጂ ነጸብራቅ ሆኖ ወጣ ኦኬ ሶ እንደ ኤክሶደስ ማለት ነው እንደ ኤክሶደስ yes በጣም አሪፍ ወደ እዛው ሶሻል ሚዲያው ላይ አሁን እንግዲህ ቀድሞ ከጀመሩ ሰዎች ውስጥ ነው አንዳንዴ ሳይሆን ሁሌም ቀድሞ መጀመር ውጤታማ እንድትሆን ያደርጋል ኦፍ ኮርስ ኢቭን ካያውን አዳዲስ ፕሮዳክቶች ሲወጡ የመጀመሪያውን ምርት መያዝ ሁሌ ተጠቃሚ እንድትሆን ያደርጋል ግን ፋይናንሻል ዋይዝ ምን ያህል ተጠቃሚ ሆንክ በእግዚአብሔር ይመስገን በጣም ጥሩ ነው አላሽ በጣም አሪፍ ነው ህይወት ያስመራል በጣም አልኩ ቲክቶክ በዚህ ደረጃ ያድጋል ብሎ ያሰበ ኮንተንት ክሬተር ያለ አይመስለኝም በሙሉ ልቢ ሆኜ መናገር ይችላል ይሄን ያደርጋል ብሎ የጠበቀ ያለ አይመስለኝም ይሄን ያህል ብርም ይንቀሳቀስበታል ብሎ ያሰበም የጀመረም የለም አብዛኞቻችን የጀመርነው ያው በቃ ኮሮና ነው ከቤት አትወጣም ስለዚህ ቁጭ ትላለህ ዋይፋይ ገባ ሶ ቁጭ ከምን ለምን አልሰራም እኔ እንደውም እህቴን አትኩሽ ያደረገችኝ ኦኬ ቲክቶክ ቢባል አፕሊኬሽን አለ ሶ ለምን እንትን አትልም ብላ ነው እንትን ያለችኝ ከጀመሩት ውስጥ ሳይሆን እንደውም ትንሽ ሌቶኝ የጀመርኩት እኔ ነኝ ኦኬ ግን at the same time ደግሞ አውትካሙ በጣም ጥሩ ነበር ሶ አሪፍ ነው በጣም ገንዘብ ዋይዝ ፋይናንሻል ዋይዝ እንዳልከው መጀመሪያ መሆን ጥቅም አለው ዲዛይን ነገሮች ላይ ኦኬ ሶ ወደ እንዴት ሞኔታይዝ እንደሚደረግ እናውራ ምክንያቱም ብዙ ሰው ስራውን አቁሞ ሁሉ ላይ ይገባል በቃ እኔ ሶሻል ሚዲያ ነው ከዚህ በኋላ ሌላ ምንም ነገር አልፈልግም ምናምን ብሎ ይገባና ግን ወዲያው ውጤት አይ ሶ ወይ ሲጠፉ ታያቸዋለ ጥሩ ይመጡና ፒክ የሚያደርጉበት ፖይንት ላይ በቃ በርናውት ታደርጋለህ ትክክል ሶ ሃው እንዴት ነው ሞኔታይዝ ማድረግ የሚቻለው እሺ ጥሩ ጥያቄ ሶ የመጀመሪያው ራስን መሸጥ ነው ወይም ሰልፍ ማርኬቲንግ አለ አይደል በቃ መጀመሪያ ኮንተንት ማተር ያደርጋል ኦፍ ኮርስ ኮንተንት ለማን ነው የምትሰራው ኮንተንት ምን አይነት ሰው ነው ታርጌት የሚያደርገው የሚለው ነገር ይወስናል ማይሆን ኮንተንት ከሰራ ማንንም ካምፓኒ ማስታወቂያ ያሰራም at the same time ነገ ቢዝነስ ብከፍት በተቻለ ገዛ ከዛ ኦሬዲ ተናቆ ነገር አለ ሶ ኮንተንት ማተር ያደርጋል የመጀመሪያው ኮንተንቱ ነው ኮንተንት ያ ምንድነው የምትሰራው ኮንተንት የምትሰራው ኮንተንት ለማን ነው ማን ጋር ነው የሚሄደው ከቲክቶክ ማን ጋር እንደሚሄድ አታውቅም
በቃ ትንሹም ልጅ ያዋል ትልቁም ልጅ ያዋል የፋብሪካ ባለቤትም ያዋል ስክሮል ሲያደርግ ከዛ አጭር ነገር ስለሆነ ቶሎ ቶሎ ነው የሚለው ለሁሉም ሰው ብለህ የምትሰራው ግን አይደለም እሱ ደግሞ አለ ማተር ያደርጋል ሶ እሱን ነገር ኮንሲደር ማድረግ አለ እንደ ቢዝነስ ልታስበው ከሆነ ማለት ነው ኮንተንት ማተር ያደርጋል አት ሴም ታይም ደግሞ ካምፓኒዎች ወደ አንተ መጥተው በአንተ በኩል ማስታወቂያ እንዲያሰሩ የሚያደርግ ኮንተንቶች አሉ አንዳንድ ኮንተንቶች ለምሳሌ ፈኒ ኮንተንት አሁን ይመረጣል ለማስታወቂያ ኒውስ ኮንተንትም ይመረጣል ከዚ ኦሬዲ ሰው ዜና ብዙ ሰው ጋር ስለሚደርስ ማለት ነው ሶ ኮንተንት ራሱ ማተር ያደርጋል አልኩ ለዛ ነው እንጂ ቁም ነገር ስላወራህ ሁሌ አይደለም ግን አማራጮች እንዴት ነው ሰፍ ካምፓኒዎች በአንተ በኩል መተው የማሰራት እድላቸው ከፍ ይላል ቻንሱ ሶ ይሄን ነገር ታሳቢ ማድረግ አለባቸው እና ደግሞ ቅድም እንዳልከው ብዙ ሰው ቲክቶክ ያዋጣል ኢንስታግራም ዩቲዩብም ፌስቡክም ያዋጣል ብለው ስራቸውን እየተው የሚገቡበት ነገር አለ ይሄ ሪስኪ ነው የተሳካላቸው ሰዎች አሉ እነሱም ሊሳካላቸው ይችላል በጣም ትክክል ግን ቢዝነሱ ላይ ስኬታማ እስኪሆኑ ድረስ የያዙትን ስራ ባይተውት ባይነኝ እኔ ጎን ለጎን ቢያስኬዱት ሶ ይሄኛው ፌል ካደረገ በዚህ ሰርቫይቭ ታደርጋለህ ይሄኛው ደግሞ ከፍ ያለ ከመጣ ስራውን ታቆመዋለህ ሶ ቶታሊ አንተ እንዳልከው ተቶ መግባትን እኔ አልመክረውም እንደ አንድ ኮንተንት ክሬተር አዘም ደግሞ እንደ ማርኬተር ይሄን ነገር አድቫይዝ አደርጋለሁ ከራሴም ስላየሁት ሙሉ ለሙሉ አሁን ቲክቶክ ቢዘጋውን ቢቆም ሌላ በምን ትጥላለህ ያጠራቀምከው ብር እንትን ትላለህ መኪናም ካለ ትሸጣለህ ከዛ የቤት ኪራይ ምናምን ነገር አለ ሶ ኦሬዲ ቢልድ ያደረከው ቢዝነስ ካለ ወይም ተቀጣሪም ከሆንክም በዛች ደግሞ የሆነ ነገር ታደርጋለህ እዛ ደግሞ ለኮንተንት ክሬተሩ ፍቅር ካለ ወር የሚያዋጣል ብለህ ካሰብክ ሁለቱንም ቦዝ አድርገው የበለጠብህን ሚዛን ያመዘነው ላይ ፎከስ ታደርጋለህ ባይነኝ እንጂ እንዳልከው ብዙ ሰዎችም ፒካቸው ላይ ደርሰው ፌል ያደረጉ ሰዎች አሉ ሪሌቫንት ሆኖ መቆየት ደግሞ በጣም እሱ ከባድ ነው እንዲሁም አንድ እኮ የሚባል ነገር አለ ኤኒዋን ስኬት ላይ መድረስ ይችላል ኦፍ ኮርስ ያንን ስኬት ግን ማቆየት ነው በቃ በጣም ወሳኙ ነገር ሶ በጣም ብዙ ሰው አይተናል ኢቭን አሁን ስማቸውን ሳንጠቅስ አብሶ ቲክቶክ ላይ ከመጣ በቃ አለች የሆነ ታይም ላይ ኢን ሚሊየንስ እየታዩ በደንብ ብዙ ሰው ጋር እየደረሱ በደንብ ገንዘብ እየሰሩ አብሶ ደግሞ የክሬቲቭ አዋርድ በኋላ ብዙ ሰው ጠፍቷል ይመጣሉ የሆነ ነገር ወይ አዋርድ ይበላሉ ወይ የሆነ ነገር እንትን ይላሉ የሉም ከዛ በኋላ ይመጣሉ እውቅናው አለ ምናምን ሰው የሚሰጣቸው ቦታ አለ እዛ ጋር ከደረሱ በኋላ ይወጣሉ ከጨዋታው ሶ ምንድነው አንድ ኮንተንት ክሬተር አብሶ ኢትዮጵያ ውስጥ ያሉት እንዳይቆዩ የሚያደርጋቸው ነገር ኮንተንት መደጋገም ተመሳሳይ ነገር እንዳልኩ ያሰለቻል የቅድሙ የፍርፍሯ ነገር ማለት ነው ሶ ኤቭሪ ዴይ ፍርፍር ምትበላ ከሆነ አብርሽና መሳሰለ ፍርፍር እንዳትለኝ ነው የምትለኝ ሶ ኮንተንትም ማተር ያደርጋል ኤቭሪ ዴይ ለዛ ነው እኔ ኮንተንት ስዊች ማድረግ ያውቃሉም አለ ቁም ነገሩም አለ ብሎጉም ኤቭሪቲንግ ስቀላቅለው አትሊስት ሬሌቫንት የመሆን እንትን ይላል ፕላስ ደግሞ ጊዜ ይተካካል ለተተኪም ደግሞ መተካትም ደግሞ አለብህ ያሰልፈህ ደግሞ ታናናሾችንም ደግሞ ማሰደግ ደግሞ አለብህ ግን የመጥፋቱ ነገር እንዳልኩ ከግል ስራ ጋር አንዳንዴ መገናኙት ነገሮች አሉ ኦሬዲ ቢዝነሱ ካላቸው እሱ ነገር ይዟቸው የሚጠፉ ኮንተንት ክሬተሮች አሉ ያው በበጎ ጎን ማለት ነው ግን ይሄ የኮንተንቱ መደጋገምም ሰው ላይ እንዲሰለች ያደርገዋል ሶ በእነዚህ ሁለት ምክንያቶች ይመስለኛል ኦኬ እንግዲህ እንደ ኮንተንት ክሬተር ነው ነገሮችን አሁን እያወራን ያለነውና አብዛኛው ኮንተንት ክሬተር early ማለት ገና እንደጀመረ ገና ፒክ የሚያደርግበት ቅድም እንዳልነው ፖይንት አለች የሆነ ማስታወቂያዎች የሚመጡበት ጊዜ አለ ሰው አይን ውስጥ የምትገባበት ታይም አለች የሆነች ገንዘብ አይተህም አታውቀው የመጀመሪያ የሚመጣበት ታይም አለና እዛ ሰዓት ላይ አብዛኞቹ የሚሳሳቱት ምንሳሳታቸው ነገሮች አሉ ያስተዋልካቸው ነገሮች አሉ ኦፍ ኮርስ እንዳልኩ ብር አቀማለሁ በጣም በተለይ ያው አንተም ዩቲዩብ ላይ ቲክቶክ ላይ የሚሰራው ብር አለ እና አንዳንዴ ከበድ ያለ ገንዘብ ሲመጣ ገንዘብ እንዳመጣጡ ነው በነገራችን ላይ ለፍተህ ያገኘው ብር ከሆነ ለማጥፋትም እንዴት ላል ይዛል ላቤን ጠባርጌ ከዚ ያለፋበት ኦፍ ኮርስ ቲክቶክም ያለፋል ግን እንዴት ነው ትንሽ ብሩ በዛ ስለሚል እና አንተ ስለሚል አይ ነገ ይመጣል በፊት ከሚለፉት አንፃር ነገ ይመጣል ብለ የምትሳሳታቸው ፖይንቶች አሉ እንዳልከው የዛች ሰዓት ነው ብልጥ መሆን ያለብህ ያችን ሰዓት እና ያችን
ካለፍካት ኤቭሪቲንግ ኢዝ ኢዚ እንደ ወጣትም ማለት ነው የሆነች ትምህርት ላይም ቢዝነስ ላይም ፓርት አለች ያቺን ገንዘብና ያቺን ፖይንት በቃ አይ ነገ ይደርሳል ብለህ የምታለፋት ከሆነ በቃ ዲሲፕሊን ሆነሃል ማለት ነው ሶ ያቺን ካለፍካት ኢዝ ኢዚ ችግሩ ካላለፍካት ነው ከዚህ የመጣው ገንዘብ ይጠፋል ገንዘብ ነገሮች ላይ የሚጠፋ ነገር ነው ኦፍ ኮርስ በመጣበት ፍጥነት ማጥፋት ይችላል እንደም ሲጠፋ እንትን አይልም ሲጠፋ ደግሞ እንትን የበለጠ ይፈጥናል ኦፍ ኮርስ ሶ እሱ ነው በደንብ ነፃነት አለው ደስ የሚለው ነገር ገንዘቡ ሳይሆን ነፃነቱ ከገንዘብ ጋር የሚመጣው ነፃነት ነው ደስ የሚለው ግን እንዳልከው ያቺ ፖይንት አለች ምን አባቱ ትላለህ ይሄ ደግሞ የሰውኛ ባህሪ ሶ በፕራክቲስ እንትን የምትለው ነገር ነው ያስተካከልከው ኦኬ ሶ አትሸወዱ ብልጥ ሆኖ ያ ማርኬቲንግ ላይ እንምጣና እሺ አሁን ፕሮዳክሽን ላይ እንደ አንድ ኮንተንት ክሪኤተርም አንዳንድ ሰው ኳሊቲ ላይ ፎከስ ያደርጋል በቃ የሚሰራው ስራ ኳሊቲው ይላል አንዳንድ ሰው ደግሞ ውጤት ላይ ነው ፎከስ የሚያደርገው የትኛው ነው አንተ የምትመርጠው እኔ ሁለቱንም ነው አንዳንዴ ኳንቲቲ ኦቨር ኳሊቲ ላለው አንዳንዴ ደግሞ ኳንቲቲ ሚኖር የሚያበዝንበት ጊዜ አለ ሶ ሁለቱን ባላንስ ለማድረግ ሞክራለሁ ኦኬ ግን እንዳልከው አንዳንዴ ኳሊቲ የሚያበዝንበት ሳይድ አለ አንዳንድ ካምፓኒዎች ኳሊቲ ብቻ የሚፈልጉ አሉ ችግር የለም ቪው አይምጣ ብቻ ቆንጆ ስራ ሰርተህ ጠብቀኝ ይላል አንዳንድ ሰው ደግሞ በቃ አንድ 5 ቪዲዮ ፈልጋለሁ በዚህ 2 ሳምንት ውስጥ በቃ ቶሎ ክሬቲቭ ሆነ ሰርተህ ብቻ እንትን በለልኝ ይላል ሶ ኢት ዲፔንድስ እኔ ግን በተቻለኝ አቅም ባላንስ ለማድረግ ሞክራለሁ ኳሊቲውም ኳንቲቲውም ቆንጆ ሲሆን ኤክስፖዠሩ yes አሪፍ ይሆናል አልጎሪዝም ላይ እንምጣና በዚሁ የኳሊቲ እና ኳንቲቲ በፊት ኳሊቲ ያለው ነገር ሞር ሰው ጋር የመድረስና የመታየት ምናምን የሆነ ኢንፍሉዌንስ የማድረግ ቻንሱ ከፍተኛ ነበር ትክክል አሁን ደግሞ ወደ አሁን ተቀይሯል ቮሊዩም ነው በቃ የትኛው ላይ ነህ አንተ እኔ እንግዲህ ኳንቲቲ ኦቨር ኳሊቲ ብዬ ራሴን ይዤው ነበር ለዛም ነው እስካሁን 1 ሚሊዮን አልገባሁት በቃ ጥሩ ስራ ካልሰራው ብዬ ራሴን ይዤው ነበር ኦኬ እና አይማ አይሆንም ብዬ ብዙ ያስቀረዋቸው ቪዲዮዎች አሉ ግን አሁን ላይ እንዳልከው አልጎሪዝም ሲቀየር አንተም የግድ መቀየር አለበት ነገር አለ ሶ ኳንቲቲውን እያበዛሁት ነው በተቻለኝ አቅም ጥሩ ኳሊቲ ኖሮት ግን ኳንቲቲውን ለማበዛት አልጎሪዝሙ ተቀይሯል በጣም ምን ነገር አስተዋልክ ከተቀየሩት መልቲፕል የሆነ ኮንተንት ኒች ላይ ፖስት ማድረግ ጥሩ ነው አንዳንዴ ቭሎጎች አንዳንዴ በጎ አድራጎቶች አንዳንዴ ቁም ነገሮች አንዳንዴ ቀልስ ታደርገው መልቲ ነገር ሲሆን ጥሩ ነው እንደ ኒች ደግሞ የሆነ ሰዓት ላይ አንድ ፎከስ የምታደርግበት ፖይንትም አለ አዘ ሴም ታይም ደግሞ ኳንቲቲውን ማብዛት ኢምፓክት አለው እያየነው ስለሆነ በቀን 7-8 ቪዲዮ የምትለቅ ከሆነ አንተ ፎር ፔጅ ላይ የሚሄድ ቻንስ ከፍ ይላል እኔ በቀን አንድ መለቅ ከሆነ ግን እንደኔ አይነት 4-5 የሚለቁ ሚሊዮን ሰዎች አሉ ሶ ቲክቶክ አት ሴም ታይም ኢንስታግራም ያንተን ቪዲዮ ፑሽ የማድረግ ቻንሱ ዝቅ ይላል ማለት ነው ድሮ ትንሽ ኮንተንት ክሬተር ነው ስምህም ይታወቃል ቆንጆ ኳሊቲ ነገር ሲሰራ ይሄዳል አሁን ግን ሁሉም ሰው እየመጣ ነው ወደ ቲክቶክ ሶ ያንተ ቪዲዮ ከሌላ ሰው ቪዲዮ ምን ይለየዋል በካሜራ ቀረስከው በስልክ ቀረስከው አሁን ላይ ግድ እየሰጠው አይደለም ሶ ምን ያህል ያንተ ቪዲዮ ምን ያህል ከሰዎች ይለየዋል ሶ ብዙ ቪዲዮዎች ፖስት ካረክ the more you post the more you appear on people's FYP page ማለት ነው አልጎሪዝሙ አሁን ነው የተቀየረው እንደዛ ያን አንደርስታንድ ያደረኩት ኦኬ ሌላ ቀይ ነው ገንዘብ ዋይዝ አለ እየተሰራበት ነው ካምፓኒዎች እየመጡ ነው ትልልቅ ባለስልጣኖችም ቲክቶክ አካውንት እየከፈቱ ነው አዎ ያያየን ነው እንኳን ደህና መጣችሁ ብለናል ሶ ምን ያህል ኢምፓክት እንዳለው እያየን ነው የመንግስት ቢሮዎችም ቲክቶክ እየከፈቱ ነው እነሱማ ቬሪፋይ አድርገው ሶ ያ ነገር ስታይ ኦኬ ይሄን ያህል እውቅና አለው ወይ ትላለህ ያ ነገር በጣም ደስ ይላል መንግስትም እውቅና መስጠቱ መንግስትም ያለው ይሄን ያህል ፓወር እንዳለው አውቆ ወደኛ መምጣቱ እንደ ሀገር ጥሩ ነገር ይፈጥራል ይሄን ነገር አስተውያለሁ በጣም አሪፍ አዲስ ለሚመጡ እና መጀመር ለሚፈልጉ ላልጀመሩ የሆነ ፍላጎት አላቸው ግን እስከሚገቡ በቃ ያዘቻቸው የሆነች ነገር ያለች ሰዎች አሉና ምን የምትላቸው ነገር አለ ሶ ከዚህ እንደ ድሮ ቀላል አይሆንም ሶ ሀስሎች አሉት ኮምፒቲሽኑ ሰፍቷል አሁን ፒራሚዱ በጣም እየሰፋ ነው ስኪሙ
ሶ ያችን ስኬል ፖይንት ብሬክ ለማድረግ ለየት ያለ ነገር ለመፍጠር ሞክሩ። ሶ አንድ ዩኒክ ነገር ካላችሁ አቴንሽን የመሳብ ቻንሳችሁ ከፍ ይላል። ሶ እሷን ነገር ካገኛችሁ ኢትስ ኢዚ ባይኒንግ። ግን የምትፈልጉት ፒክ ፖይንት እስክደርሱ ድረስ ሌሎችን ኮፒ ማድረግ ብዬ አምናለሁ። እኔ አሁን ኮንተንት ሲጀምር ኮፒ ነው ማድረግ ያደረኩት። ሰዎች የሚሰሩትን ምን ልስራ ብዬ አሰብኩኝ። የነበረኝ ነገር እውቀት ነው። ሶ አንድ ዴለም ፔጅ የሚባል ልጅ አለ ዜና አንተ የሚል ከድሮም ጀምሮ ሶ እሱን አየሁት። ኦኬ ብዬ እንትን አደረኩት። ሶ አንተ የደረስክበት ደረጃ ካለ እኔ አንተ ቦታ ላይ ሆኜ አንተን ኮፒ ማድረግ ኢትስ ኢዚ መንገዱን ይጠርግልኛል እንጂ ቁጭ ብዬ ምን ልስራ ከምል ኦኬ አብርሽ ይሄን ነገር አድርጓል፣ አብርሽ ዩቲዩብ ሲጀምር ይሄን አድርጓል፣ ሶ እኔም ይሄንን ፉት ስቴፕ ከተል አብርሽ የደረሰበት ቦታ ግማሹ ጋር ደርሳለሁ የሚለውን ሀሳብ ይዛለሁ ማለት ነው። ሶ እናንተ የምትፈልጉት ቦታ እስክደርሱ ድረስ ሰዎችን ኮፒ አድርጉ። ከዛ በኋላ ግን በራሳችሁ ስፔክተር መሄድ ትችላላችሁ ባይ ነኝ። ናይስ፣ በጣም አሪፍ። ይሄ ፐርፌክት ነው። ቴንክ ዩ። አሁን አንድ ወጣት ካሜራ ስላለው ብቻ ሀብታም መሆን ይችላል? ዲፔንድስ ማለት ቆይ አሁን ሁሉም ሰው ለሶሻል ሚዲያ ነው የተፈጠረው ብለህ ታምናለህ? ኖ አይደለ? እሱን ነው ማለት ፓሽን ያስፈልጋል። ካሜራውን ኖሮ ፓሽን አለ ወይ ፍቅሩ አለ ወይ? ካልበዛማ ካሜራውን መሸጥ ይሻላል። የበለጠ ዋጋ ያወጣል። ፍላጎትን ማተዳረጋል ብዬ አምናለሁ። ቢዝነስ አዋጣቸው የሚገቡ ሰዎች አሉ። ለቢዝነሱ ደግሞ ፍቅር ኖሯቸው የሚገቡ ሰዎች አሉ። ሶ እናንተ ውስጣችሁን ጠይቁት። ይሄን ነገር እንደ ቢዝነስ ነው መሰራት ያለበት ሶሻል ሚዲያ ወይስ በሁለቱም ሲሆን ጥሩ ነው ያልኩ ነው። እኔ ፓሽኑም ኖሮ አንተ አሁን የምትሰራው ነገር ፓሽኔትድ ሆናል። ሶ አት ዘ ሴም ታይም ነው ብር ያገኘበት ነው። ያ ጸዴ ነገር ነው። ግን ለቢዝነሱ ብቻ ብለህ ከገባ የሆነ ሰዓት ላይ ካላዋጣ ትሰጥራለህ ያልኩት ነው። ያ ነገር ከመምጣቱ በፊት ግን ራስህን መጠየቅ አለብህ። ምንድነው የምሰራው? ምንድነው ማድረግ ያለብኝ? ለቢዝነሱ ከገባው የሆነ ሰዓት ላይ እንትን ካለ ባካፕ ፕላን ያስፈልገኛል የሚለው ነገር እንደ ካሜራው ማለት ነው። ሶ የካሜራው ፍቅሩ አለኝ ወይስ ቢዝነሱ ስለሚያዋጣ ብቻ ነው ካሜራ እንትን ያልኩት? ሶ ራስን ስትጠይቀው መልስ ታገኛለህ። አሁን ብዙ እንደዛ እየተባሉ ያሉ ነገሮች ሰሞኑን አብሶ እያስተዋልኩኝ ነውና ከድርጅት ካለው ሰው እኩል ስልክ ካለ በሱ ሚሊዮነር ትሆናለህ እንደዚህ አትሆንም። እውነታው እሱ ነው። በቃ ትዕግስት ይፈልጋል። ማለፍ ያሉብህ መንገዶች አሉና እሱ ላይ ትክክል ነው። ሌላው ሶሻል ሚዲያ ላይ ነው እያነሳን ያለ ነውና አሁን ከብዙ ሰዎች ጋር የመገናኘት ቻንሱ አግኝተሃል። ከዚህ በኋላ ባገኘው ብለህ የምታስበው ሰው አለ? አይጠፉም ሚዲያ ላይ መልእክት እስኪ እንንገራቸው። አሉ ብለን እንለፋቸው። ሳገኛቸው ሞር ይሻላል። ግን አሉ ሞር ከነሱ ጋር አንድ ቀን ብዬ የነሱን ነገር በማር ብዬ ማስባቸው ሰዎች ኢትዮጵያ ውስጥ አሉ። ኢንስፓየር የሚያደርጉ ሰዎችም አሉ። በጣም ኢትዮጵያ ውስጥ በነገራችን ላይ ብዙ አሉ። በጣም ያልተነኩ ሚዲያ ላይ ልታይ ማይሉ ሰዎች አሉ። በጣም ከነሱ ልምድ በቀስም ደስ ይለኛል። ሪል ስቴቱ ላይ ሶሻል ሚዲያ ላይ ባክ ሆነው ማይታወቁ ሰዎች አሉ። ትክክል። ከብርም አንጻር ከላይፍ ኤክስፒሪየንስም አንጻር ቁጭ ብዬ ባወራቸው ብዬ የምመኛቸው ሰዎች አሉ። እሱን እንግዲህ በጊዜ ሂደት ከእግዚአብሔር ጋር በጣም አሪፍ። ቅድም ከማናጀሬ ጋር እያወራን ነበርና አንድ እያስተዋልኩ ያለሁት ነገር ሶሻል ሚዲያ ላይ ገንዘብ አለ ይባላል። ኦፍ ኮርስ ሊኖር ይችላል አለ፣ የሆነ መጠን አለው። ዋናው ገንዘብ ያለበት ቦታ ደግሞ ሌላ ቦታ አለ። በቃ ብሩ የሚንቀሳቀስበት ስራው ያለበት ምናምን ቦታ አሁን አንተ ስትለው ነው በደንብ ምንድነው ሪያላይዝ እያደረኩትኝ የመጣሁትኝና ገንዘቡ አለ። የሆኑ ሰዎች ሳይታዩ ሚዲያ ላይ ሳይወጡ ምን ሳይሉ በደንብ የሚያንቀሳቅሱ ሰዎች አሉ። እዚህ ጋር ደግሞ ያለው የሚመስል ብዙ አጭበርባሪ ባንለው ግን
በቃ ስታየው ከነዛ ሰዎች በላይ አክት የሚያደርግ ምናምን ሰው ደግሞ አለ። ላንተ ነው የምጠይቅህ የቱ ጋር ነው ገንዘቡ ያለው? ከባድ ጥያቄ። ያው እነሱ ኦልሬዲ አላቸው የማይታዩት ሰዎች አላቸው። በምንም ያምጡት በምን ኦልሬዲ አላቸው እነሱ ጄነሬሽናል ዌልዝም በለው at the same time ደግሞ ሰርተው በጣም ለፍተው ያገኙ ገንዘቦችም ሰዎች አሉ። ሶሻል ሚዲያው ላይ ማለት ብር አለ ሶ ሁለቱም ጋር አለ። ያው መሀል ላይ እንዳልከው የሚያጭበረብሩ ሰዎች አሉ፣ ስካመሮች አሉ። ግን ቦት ሳይድ ብንለው አሪፍ ነው፣ ያስማማናል። አንተ የትኛውን ትላለህ? እንደ እንትንህ ነው የትኛው ነው የምፈልገው? ስንት ነው የምፈልገው? እንደዚህ ይሻላል። ስንት ነው የምፈልገው ስትል በቃ ላይክ እዚህኛው ጋር ያለውን የምትፈልግ ከሆነ ወደዚህኛው ብትሄድ ያዋጣሃል። አይ ይሄኛውን ነው ካልክ ደግሞ ወደዚህኛው ብትሄድ። ግን ፈተናው የሁለቱ የተለያየ ነው። ሰው አንዳንድ ሰው በቃ አይተህ ምናምን አትገምተውም፣ ግን ያለበት ደረጃ በጣም ከፍተኛ ነው። አንዳንዱ ደግሞ አይተህ አቃጥማቅም እንደዚህ ያ አሁን እኔ የሚያጋጥሙኝ ሰዎች አሉ እንደዛ በተለያየ አይነት መልኩ እንገናኛለን። አሁን ስልጠናም ላይ አብሶ እንደዚህ አይነት ሰዎች ምንድነው ያስተዋልኩት ራሳቸውን ለማሳደግ ምናምን በቃ በጣም ክፍት ናቸው እና ምንም ይሉኝታ ሼም ምናምን የሚባል ነገር የለም። በቃ መተው መማር ካለባቸው ይማራሉ። በብዙ ነገር እኮ ይበልጡኛል፣ ግን ደግሞ ያላወቁት ያልደረስኩበት ነገር አለ ብለው ስለሚያስቡ መተው የሆነች ነገር አግኝተው ይሄዳሉ። ሰው ገንዘቡ ያለበት ቦታ አለ። አሁን ለምንድን ነው አብዛኛው ሰው ወደ ሶሻል ሚዲያው ላይ እንደዚህ የጎረፈ የመጣው የሚል ጥያቄ ስቲል አልተመለሰልኝም። እና ምን አለ የሚመስል ነገር አለ የሚያው ነገር ያው አቴንሽን የሚስብ ነገር። ለምሳሌ አንተ ከዚህ ውጭ ወጣውን ቆንጆ መኪና ውስጥ ገበያየ ሰው እንዴ አብረሽ ዩቲዩበር አይደል እንዴ ዩቲዩብ ልጀምር ሶ የምታየው ነገር ራሱ በህይወት ላይ ኢምፓክት አለው። አሁን ፎሬክስ ለምሳሌ አሁን ላይ በጣም ክሪፕቶ ዲጂታል ማርኬቲንግ የምታያቸው አብዛኛው ወጣት ኢንስፓየር ሆኖ የሚገባባቸው ነገሮች ኢንስታግራም ሪል ስክሮል ስታደርግ ቲክቶክን ስክሮል ስታደርግ የምታየው ነገር አውቶማቲካሊ ጭንቅላትን ፊድ ያደርጋል። ኦኬ ፎሬክስ፣ ኦኬ ክሪፕቶ፣ ኦኬ ዲጂታል ማርኬቲንግ። ስለዚህ የምታየው ነገር ራሱ ኢንስፓየር ያደርጋል። አት ሴም ታይም ደግሞ ውስጥህን እንትን ይለዋል። ሶ ብዙ ጊዜ የምታየው ነገር ነው ከምትሰማው ይልቅ የምታየው ነገር ሞር እንትን ይልሃል። ያ ትክክል። ኦኬ ሌላው ብዙ ሰው ጠዋት ሲነሳ ያለችዋ ታይም አለች። አንዳንድ ሰው ስልኩ ላይ ነው ተነሳ ዘሎ ወደ ስልኩ ይገባል፣ በዛው ላይ ጭልጥ ብሎ ይጠፋል፣ ዜናውንም ምኑንም ሲያይ። አንዳንድ ሰው ደግሞ ጠዋት ሲነሳ ለቀኑ የሚሆነውን ነገር ነው የሚያደርገውና ጠዋት እንደተነሳ የምታደርጋቸው ነገሮች ምንድን ናቸው? አልዋሽም፣ እኔም ስልክ ነው ቤዛ እስከሆነ ሰዓት ድረስ ማለት ነው። ግን ማታ ኦልሬዲ አቅጄ ነው የምተኛው ጠዋት ማድረገውን ነገር። ኦኬ ሶ ዌኔቨር ስልኬን ባስኩ ጊዜ መስራት ያለብኝ ነገር አለ ብዬ ስለማስብ ከጠዋት ያወጣሁት እቅድ ከሆነ አይሆንም አውቀዋለሁ ራሴ። ሶ ማታ ሁሉ ነገር እንትን ብዬ ነው በዚህ ሰዓት እንትን ላለው በዚህ ሰዓት እንትን ይሄ ካለ ብዬ ቲክ አደርጋለሁ። ስልክ የሚይዘው ጀስት ለመንቃት ነው። ጭራሽ ለመንቃት ጠዋት ተነስቼ ቶሎ ሰዓት አይቼ ኢሚዲየትሊ እንትን አለም። ያው ጸሎት ግድ ነው እሱ፣ ግን ትንሽ አይታይ ታደርጋለህ። አዲስ ነገር አለ ምን እንትን አለ። ፕላስ መጽፋቸው ሪማይንደር የምጽፈው በስልኬ ነው። ኦኬ ሶ የእለቱን ታስኮች ምን ያህል ማስኬድ አለብኝ፣ የተሰረዙ ካሉ የሚሆኑ ካሉ ካንሰል የሚደረጉ ካሉ ብዬ ስልኬ ላይ አለ። ከዛ በኋላ ይቀጥላል ማለት ነው ቀኑ። ኦኬ ግን እንዳልከው ዝም ብለህ ስክሮል የምታደርግ ከሆነ ጊዜ ነው የምጨርሰው። ደግሞ ሳታውቀው 4 ሰዓት ምናምን የሆነ ጊዜያቶች ይሄዳሉና እሱ ላይ ጥንቃቄ ማድረጉ አሁን ያለነው ሁሉም ነገር ስልካችን ላይ ነው። ስለዚህ እሷን ኮንትሮል እኔም the same thing አለ። አንዳንዴ ራሴን እንትን አደርጋለሁ እንጂ ፑሽ አድርጌ የምገባባቸው ነገሮች ይኖራሉ። ጠዋት ስትነሳ ምንድን ነው የምታደርገው? ጂም ጎበዝ። ይሄና አሪፍ። እኔ ኦፍ ኮርስ የጠዋት ሰው ነኝ፣ ጠዋት ነው የምነሳው። ቀጥታ ግን ወደ ጂም early to bed early to rise። ሌላው እንደ አንድ ወጣት እንግዲህ ኔክስት ያለው ላይፍ ከ30 አመት በኋላ ከ40 አመት በኋላ ምናምን ያለው አንዳንድ ጊዜ
ጥያቄ ሆነባል። ኦኬ ካገባው ከወለድኩ በኋላ ምን አይነት ማንነት እንዲኖረኝ ነው የምፈልገው ምናምን ብለን ራሳችንን የምንጠይቃቸው ጥያቄዎች ይኖራሉና አንዳንዴ ራሳችን ላይ የምንጨክንባቸው ታይሞች አሉ። የጨከክንበት ጊዜ አለ? አዎ እንዳልኩ በቃ ይሄ ቴምፖራሪ የሆነውን ፈን ፎር ፐርማነንት በቃ ሳክሪፋይስ ማድረግ ያለብኝ ነገር አለ። ከዚህ ሁሌ ሳቅና ጨዋታ የለም። በተለይ ወጣት ስትሆን ደግሞ ያታልልሃል። ብዙ ነገሮች አሉ፣ ኤክስፖዠሮች አሉ፣ የምታያቸው ነገሮች አሉ። ያን ኩዮች የሚነዱት መኪና አለ፣ የሚሰሩት ብር አለ። ሶ ፈን ኦፍ ኮርስ እኔም ፈን አደርጋለሁ በጣም አውት ጎይንግ ሆንኩ ፐርሴና አዘ ሴም ታይም ደግሞ ስራዬ ላይ በጣም ቁም ነገረኛና በጣም ኃይለኛ ሰው ነኝ። በሱ አልታማም። ሶ የጨከንኩት ነገር ምንድነው በቃ የሆነ ፌዝ አለ። ሶ እዛ ፌዝ ላይ እስክደርስ ድረስ አሁን ላይ አንገት መድፋት አለብኝ። ሶ ዝቅ በጊዜው ከፍ በጊዜው የሚለው ነገር አምንበታለሁ። ዋው ሶ ዝቅ በጊዜው ከፍ በጊዜው አሜዚንግ። ሶ የሆነ አሁን ላይ ሀያዎቹ ላይ የለፈውበትን ነገር 30ዎቹ ላይ እንትለዋለሁ ይታጨዳል። ግን እንዳልኩ ባላንስ ነው። ሁሌ ደግሞ እንትን አይልም። ሰውነትህም ትንሽ ይፈልጋል። የስጋ ፍላጎት እንዳለ ሆነ ያው ነፍስህም የእግዚአብሔር ናት። ግን ባላንስ ሲሆን ነው። ፈኑ ካበዘነ 30 ላይ የቅድሙ ጥያቄ ይነሳብሃል ጭንቅላት ድጋሚ ሌላ ጥያቄ ድጋሚ የሆነች እድሜ ላይ እድሜ በሄደ ቁጥር 20ዎቹ ላይ ማድረግ ያለብህን ነገር 30ዎቹ ላይ ይይዛል ማለት ነው። እንዴ ትላለህ፣ ኧረ ይሄን ነገር እኮ አልተሰራም። ሶ እንዳልኩ የጭንቅላት ጥያቄ ደግሞ በጣም መጥፎ ነው። ከውጭው በላይ ይረብሻል የውስጥ ድምጽ። ሶ ያቺን ነገር እንዳይመጣ ሁሌ ስለምፈራና ስለምጠነቀቅ አሁን ላይ ጨዋታውንም በጨዋታው ልክ ቀልዱን በቀልዱ ልክ ቁም ነገሩ ላይም እንደዛ ነው። በልኩ ነው ሁሉ መልኩ ኦፍ ኮርስ። ናይስ። ጓደኛ ምንድነው ላንተ ያለው ትርጉም? ጓደኝነት በህይወት ላይ በጣም ትልቅ ኢምፓክት አለው። ዩር ሰርክል ማተር ያደርጋል። እቺ 5 ጓደኞች 5ቱም አጫሾች ከሆኑ 6ኛው የመሆን ቻንስ ከፍ ይላል የሚባለው ነገር አምንበታለሁ ቶታሊ። ሶ ጓደኝነት ትልቅ ኢምፓክት አለው። ሶ ሰርክልህ የሚሰራ ከሆነ በሰራው ልክ ደግሞ አዘ ሴም ታይም ፈን የሚያደርግ ከሆነ ያንተ እድገት እሱን ማይረብሽ ከሆነ ላንተ ስኬት እሱ ኢንስፓየር የሚያደርግ ከሆነ ፐርፌክት የሆነ ፍሬንድሺፕ ነው። ችግሩ ቶክሲክ ሲሆን ነው። እንዴት? ለምሳሌ በአንተ ስኬት እኔ የሚቀና ከሆነ ትክክል አይደለም። ያ ጓደኝነት አይደለም። መንፈሳዊ ቅናት አለ በእርግጥ ኦኬ፣ አንተ እንትን ካልክ እኔ ሞር ወደ አንተ ለመስራት እሱ ልክ ነው መንፈሳዊ ቅናት። ግን ይሄ ቶክሲክ የሆነ ነገር አለ አይደል? በቅናት ከሆነ ያ ጓደኝነት መጥፎ ነው። እስኪ ምሳሌ እንትን እናድርግ። ቶክሲክ ሲሆን ምን አይነት ባህሪዎች ናቸው የሚስተዋሉት? ለምሳሌ አንተ ጥሩ የሆነ የወር ደሞዝ ቢኖርህ፣ ቆንጆ የሆነች ገርልፍሬንድ ቢኖርህ ያንተን ህይወት ለማበላሸት መሄድ ከሆነ መጠጥ ማስለምድ ምናምን ከብዙ ሴቶች ጋር ማገናኘት ከሆነ ይሄ አሁን የእናንተ ሪሌሽንሺፕ እና ጓደኝነት ቶክሲክ ነው። ከዛ ወዲህ አንተ ጥሩ የሆነ እንትን ይዘሃል፣ እኔ ግን ወደ ኔጌቲቭ እየሳብኩ ነው። ሶ ባትፈልገውም እየገመድኩ ቀስ ያልኩ ያመጣው ነው። ሶ ይሄን በቶክሲክ መልኩ እናየዋለን። ግን ኦልሬዲ አንተ የምትሰራውን ነገር እኔ ሰፖርት ማድረግ ከሆነ አንተም እኔ የምሰራውን ነገር አንተ ሰፖርት የምታደርገኝ ከሆነ በክፉም በሀዘኑም በደጉም እንትን የሚል ከሆነ እንዴት ነው ሰርግ ላይ ከመጣ ይልቅ ለቅሶ ላይ እንትና ላይ ወዳጅ ነው ይባላል። አንድ አባባል አለ። ሶ ያንተ ደስታ የሚያስደስተኝ ከሆነ እኔ በሰዎች ደስታ መደሰት ሰው ነኝ። ምክንያቱም የኔም ደስታ ሲመጣ እግዚአብሔር ሲከሰኝ ያ ሰው ቆሞ እንዳጨበጭብልኝ ስለምፈልግ ያንተ ስኬት ያንተ ደስታ ቆሜ እንኳን አደረሰ ምልህ ሰው ነኝ። እንኳን ደስ አለ ባላቀህም እንኳን ደስ አለ ምን አይነት ሰው ነኝ። ሶ እንዳልኩ ሰርክሉ ፍሬንድሺፕ ማተር ያደርጋል። ብድግ እንድትልም ዝቅ እንድትልም። ምን አይነት ፍሬንድሺፕ ሰርክል ነው ያለ? እኔ ብዙ አይነት ናቸው። ሶ በ3 ከፍላቸዋለሁ። የመጀመሪያው ታናናሾቼ ስለ እኔን ኢንስፓየር አድርገው የሚወስዱ ልጆች አሉ። ታናናሾች ሆነው ማለት ነው። ሶ እነሱን ሳይ ኦኬ እግዚአብሔር ለካስ እዚህ ቦታ አድርሶኛል፣ በእውቀትም በፋይናንሻልም ደረጃ ትንሽ ከፍ ስላልኩኝ እነሱን እያየሁ ኦኬ ይላሉ። እነሱን ኢንስፓየር እያደረኳቸው ነው። ሶ እነሱም እንደኔ ስለሚሆኑ ሀስል ስለሚያደርጉ ሞር እኔም እንድሰራ ያበረታቱኛል። ሌላኛው ፍሬንድሺፕ ደግሞ ከኔ ከፍ ያሉ በእድሜም በፋይናንሻል ደረጃም ያገቡ አሉ፣ ያገቡም በእውቀት ደረጃም ከፍ ያሉ አንተ ማታውቀውን ነገር የሚያውቁ ሰዎች አሉ። በእውቀት ደረጃም በህይወት ደረጃም ብዙ ኤክስፒሪየንስ ያላቸው ሰዎች እነሱ ሁለተኛው ሰርክል እሱ ነው። ከነሱ ብዙ ማራቸው ነገሮች አሉ። እነሱ የሄዱባቸው መንገዶች አሉ። ሶ እኔ
መሄድ ከሆነ ያው ከስተቱ ይማራል ይባላል ሞኝ ከሆነ አንባባል አለ something እንደዛ ሶ እነሱ ያጠፉትን ነገር እኔ እማራለሁ ማለት ነው ሶ ከነሱ መማራቸው ነገሮች አሉ ቢዝነስም ከሆነ እነሱ ፌል ካረገባቸው ኦኬ እሱ ፌል አድርጎበታል ሶ እኔ ምን ማድረግ አለብኝ የሚመክሩኝ ነገር እነሱ ይሉበትን ነገር እነሱ የሰሩትን ስህተት አልደግመውም ማለት ነው ለምን ራሴ ላይ እንትላለሁ ሶ ሁለተኛው ሰርክል ከፈሉ ናቸው የታባቱ መኪና አለኝ ብር አለኝ ብዬ ቀናስል እነሱ ስላሉ ኦኬ ገና ያልተነካ ደረጃ አለ ማለት ነው ሶ እነሱ ደግሞ ሞር ሃምብል እንደሆነ ያደርጉኛል ሌሎቹ ደግሞ ኩዮቼ ናቸው እንደኔ የተፍጨረጨሩ ያሉ ወጣቶች ሞር ዝቅ ስለ ወደ እግዚአብሔር የሚያቀርቡኝ እኔም ፑሽ ማድረጋቸው እነሱን ፑሽ የሚያደርጉኝ ሶ ሶስተኛው ሰርክል እሱ ነው በሶስት አይነት መልኩ ያወሉ አንተስ ያ የሆነ ሰዓት ላይ የነበሩት ጓደኞቼ ታላላቆቼ ብቻ ነበሩ እና በቃ ሁሌ የማየው እነሱን ነው ምን አይነት ማንነት እንዲኖረኝ ያደረጉ በቃ ሁሌ ይሄ ሀስል ማድረግ ኦፍ ኮርስ አምናት ይርየታረለ በቃ ገና የሚደረስበት አለ ምናምን ይያልክ ያ ግን እንትን እንዳትሆን ያረጋል አሁን ያለህበት እንዳታመሰግን ያረጋል እና የሆነ ሰዓት አማራሪ ሆኜ ራሴን አገኘሁት የሆነ ነገር አለ በቃ ፈጣሪ ያደረገልህ ነገር አለ ያንን ነገር ተዘነጋውና በቃ ገና እኮ ደግሞ ዓለማዊ ነገር ነው አብዛኛው ትክክል ሶ እዛኛው ጋር እንደሚደረስ ታውቀዋለህ እኮ እያወቅከው ስቲል ግን አለች በቃ ለዛ ነው ደግሞ ታናናሾችን ያመጣቸው እኔ ዝቅ ስለሙ እነሱ አሉ ታያለህ እነሱን ያኔ ሀል እንትን ብለው ያመጣሉ አሁን ላይ ወደ አንተ አይነት ሰርክል ውስጥ እየገባሁኝ ነው አልገባውም ሙሉ ለሙሉ ግን አሉ እንደዛ ናይስ ከዛ ግን አሁን ቅድም ያልኩ ከተላላቆቼ ምናምን ትንሽ ራሴን ሸሸት አረኩኝና ለረጅም ጊዜ ከራሱ ጋር የሚያወራና ከራሱ ጋር የሚሆን ሰው እንደሱ አይነት ሰው ነው የሆንኩትኝ ኦፍ ኮርስ አሉ ማቃቸው ሰዎች ምናምን ግን ከሁሉም ጋር የሚያገናኘን የሆነ ጉዳይ ነው እንጂ ያው ፍሬንድሺፕ ሲሆን ይለየለ ነገርየው ፉሊ ነገርህን ነው ለዛ ሰው የምትሰጠው የምታወራው ምን የምትለው እና ሙሉ ለሙሉ ያለ አልነበረ መሀል ላይ ለረጅም ጊዜ 5 አመት 6 አመት ምናምን በቃ ራስ ላይ መስራት ራስን ማሳደግ አዳዲስ መንገዶችን መፈለግ እንደገና ወደ ኋላ ዞር ብለህ ያለፍካቸው መንገዶች መመልከት በዛው ልክ ደግሞ የምታመሰግንባቸው ነገሮች ደግሞ ይኖራሉና እነሱ ላይ በደንብ እየሰራሁኝ ነው የመጣሁት የነበረው አያልቅም ጉዞ ያው ከራስ ጋር የምትሄደው ነገር ሁሌ ፍላጎት አለ ሁሌ ህይወት እስካለ ድረስ እንደዚህ አይነት ነገር ይቀጥላልና አሁን ግን አንተ ወዳልከው ወደዚህኛው ሰርክል እየገባው ፉሊ አልገባው ገና ያው ይይዛል ረጅም ጊዜ የተገነባ ነገር ስለሆነ እንዲያውም ወደ ሚዲያ አሁን ስመጣ የተሻለ ከሰዎች ጋር ያለኝ መቀራረብም ኔትወርኩም ምናምን አሁን እየሰፋ ምናምን መጣ እንጂ የሆነ ሰዓት በቃ ከራሴ ጋር ምናምን ነበር የሆነ ሲክስ ፓክ ካልመጣ ነው የሚለው አለ እንደዛ ነበርና ሶ አሁን አሪፍ ነው እግዚአብሔር ይመስገን ናይስ ገንዘብ እሺ ገንዘብ the first thing ላንተ ያለው ዴፊኒሽን ምንድነው ገንዘብ መጠቀሚያ በቃ አንድን ነገር ለማድረግ የምትጠቀምበት ወረቀት ግን ገንዘቡ ሳይሆን ደስ የሚለኝ እኔ ከገንዘብ ጋር ተያይዞ የሚመጣው ነፃነት ነው እሱ ነው ገንዘብ ወዳድና አፍቃሪ ከሚባሉት አይደለም ግን ገንዘብ የሚያመጣው ነፃነት ወደዋለሁ ገንዘብ ደስታን ባይገዛም ደስታን ግን አብዝቶ ይቀማል እንደ ድህነት ደግሞ በጣም መጥፎ ነገር የለም ሶ ገንዘብ ለኔ መጠቀሚያ ነው አንተ ነህ በላዩ ከላይ ሆነህ ስታስተዳድር እሱ የሚያስተዳድር ከሆነ ነው ችግሩ እሱም ሌላም ነገር እንድታረግ ያረጋል ሶ መጠቀሚያ ኦኬ ሶ በህይወት ውስጥ ቦታ የምትሰጠው ገንዘቡና ገንዘቡ ለሚያመጣልህ ነፃነት ነው ወይስ ኢምፓክትፉል የሆነ ህይወት ከባድ ጥያቄ ከባድ እስቲ ድገመው ቆይ ሞር ትልበል
ምንድነው አሁን ገንዘብ ከሆነ ፋይናንሻል ነክ ጉዳዮች ናቸው ኦፍ ኮርስ ነፃነቱ አለ ኢምፓክትፉል ግን የሆነ ህይወት ሲሆን ገንዘቡ ኖረም አልኖረም ገንዘቡ መጣም አልመጣም የምትፈጥረው የሆነ ኢምፓክት አለ ያንን ተጽዕኖ ፍለጋ የምትሄድባቸው ርቀቶች ይኖራሉ ሞር አሁን እንደዚህ አይነት ነገር ከበጎ አድራጎት ስራዎች ጋር ምናምን ይገናኛል ማስተማርም ሊሆን ይችላል የሆነ ብቻ ኢምፓክት የምትፈጥረው ነገር አለና ከሁለቱ የትኛው ላይ ታመዝናለህ አይ ቲንክ ሁለቱንም እንዳልኩ ገንዘብ በቃ ወሳኝ ነው በህይወት ይሄን early age ላይ የተረዳሁት በጣም በቃ ወሳኝ ነገር ነው ገንዘብ ወሳኝ ነው ማለት በቃ ይሄን ነበር እግዚአብሔር ይመስገን ምንም ያጣሁት ነገር የለም ልጅነቴ በጣም ፐርፌክት ነበር በጣም ተጨማልቄ ነው ያደኩት ማለት ይቻላል ግን ይሄ የገንዘብ ነገር የገባኝ ምንድነው early age ላይ ነው በቃ በተለይ ወጣት ስትሆን እንደ ወንድ ልጅ ደግሞ ብር ያስፈልጋል በቃ ይሄ ፋሚሊ ፕሮቫይደር መሆን አለብህ በቃ ዶሚናንት መሆን አለብህ ሊድ ማድረግ አለብህ ሶ እንደዛ ደግሞ ገንዘብ ያስፈልጋል ኢምፓክትፉል ለሆነ ነገርም ለራስ ህይወትም ስትል ከራስ አልፎ ሰዎችንም ለመርዳት ከሁሉ በላይ ደግሞ ነፃነት ነው እናት ስትስቅ ማየት ራሱ አንድ ነገር ነው አብዛኛው ወጣት ፍላጎት አሁን እሱ ነው በቃ ቤተሰብ በቃ እናት ስትስቅ ስታያት ምንም እኮ አይደለም በቃ የሷ ደስታ አንድ የአንገት ብር ስታረግላት የሷን ፈገግታ ማየት ያንን ነገር ማድረግ ያልቻለ ብዙ ወጣት አለ ይሄ ነገር የመጣው ከገንዘብ ነው ሶ እኔ በሁለቱም አይን አያዋለሁ ኦኬ አሜዚንግ ወሳኝ አይደለ ትክክል እንዲያው ስኬቱ ምንም ይደረሳል እኮ ከአንተ ስትደርስ እነሱ ከሌሉ ግን ዋጋ የለውም ትክክል እሱን ነው ማለት አንዳንድ ጊዜ አሁን አንዳንዴ ሳይሆን ፐርሰናሊ ማስተውለው ነገር ምንድነው ለቤተሰቤ ልድረስ የሆነ ነገር ላድርግላቸው ቤት ልግዛላቸው መኪና ልግዛላቸው ህይወታቸውን ምናምን ያላዩትን ነገር ሜቢ እናት አሁን ኦርቶዶክስ ከሆነች ኢየሩሳሌም ሄዳ እንድትመጣ ወይም ገዳም እንዲሄዱ ምናምን ብለህ የምታስባቸው ነገሮች ይኖራሉ ሙስሊምም ከሆኑ ልክ እንደዛው ማለት ነው ትክክል ፐርሰናሊ ግን እኔ ለአንድ ቤተሰብ ለልጁ የሚሰጠው የሆነ አይነት እይታ አለ በቃ ቤተሰብ ወጥተህ ሰርተህ ምናምን ራስህን በቃ የሆነ ደረጃ ላይ አድርሰህ ማየታቸው ብቻ ምንም ነገር ሳታረግላቸው ለነሱ በቂ ነው ትክክል ግን ልጅ ደግሞ ስትሆን ደግሞ የምትፈልገው ነገር አለ የምታየው ጉድለት አለ ከነሱ የነሱን ደስታ ማየቱን ትፈልገዋለህና ያ ነገር ደግሞ የበለጠ እንድትሰራ እንድትሮጥ ምናምን ያደርጋል አንዳንድ ጊዜ ነገሮችን ላይክ አልባሌ ነገሮች ላይ ጊዜህን ስታጠፋ ገንዘብን ስታጠፋ ምናምን የሆነ ሰዓት እንዲመልስህ የሚያደርግ ይሄኛው አይነት ትክክል እይታ ነው በደንብ አግሪ ያደርጋለሁ ያ እኔ ትዝ ይለኛል የሆነ ሰዓት ላይ በቃ ገንዘብ በደንብ አገኝ ነበር በዛው ልክ ደግሞ ይጠፋል ገንዘቡ እና የሆነ ሰዓት ላይ እንዴ ምን ሆኜ ነው ይሄን ነገር እኮ አትሊስት በትንሹ ማለት ምንም እኮ ማለት አይደለም ለቤተሰብ የሆነ ነገር ማድረግ በቃ በጣም ትንሽ ነገር ያንን ነገር ዋይ ለምንድነው አድርጌው ገንዘቡ መጥፋቱ ካልቀረ እንደዚህ አይነት ነገር ላይ ማላጠፋው ምናምን ብዬ የሆነች ሺፍት ያደረኩባት ፖይንት አለች እንደዚህ ሆንክበት ታይም ነበር ኦፍ ኮርስ ምን ለበቃ ያደኩት በጣም በቃ በጥሩና በፍቅር ባለበት ቤተሰብ ላይ ነው ያንን ፍቅር እና ያደኩበትን ነገር ለመካስ የሄድኩበት ነገር አለ ሶ እንዳልኩ በትምህርቱ ዓለም በቃ በጣም ዴር ሃፒ early age ጨረስኩት and everything ሶ የነሱን ሳቅ ሳይው በጣም ደስ አለኝ ያንን ጋውን ለብሼ ሳቁን ሳይው በቃ ደስ አለኝ ኦኬ አልኩኝ ለዚሁ ነው ለካሲ ነው እኔ ምን ተናደርኩም ግን በቃ ኦኬ አልኩኝ በቃ ሶ ሲሰበሰብ እናት ተስስቅና ማባትን ተስል ምናምን ያቺ ሞመንት ደስ ይላል እና እንዳልከው ሁላችንም ምን ነው አብዛኛው በተለይ ወጣት ቀደም እንደተቀስከው ለቤተሰቡ ነው እየለፋም ያለው የእናትህን ነጭ ጣጉር ሳትወጣ እሷን መካስ ትልቅ ኢምፓክት አለውና ሩጫው ነው ያ እሱ በቃ ግን ያው ነጭ የበዛ ሲሄድ እሱ ነው ችግሩ በቃ ውስጥ ትጠይቃ ይሄ ነገር ትላል ትክክል እሱ ምንም ሁሉ ነገር እኮ ሊሞላል ይችላል ግን እነሱ ያረጉልህን ነገር ለመተካስ የነሱን ያባትህን ሳቅ የእናትህን ሳቅ ለማየት ስትል የምትሄድባቸው ፖይንቶች አሉ
course ያ ኦፍ ኮርስ ሀስላለሁ መሰበራለሁ መውደቃለሁ ግን አዜ እንደው ሰደይ እነሱ ሲስቆም ማየት ትልቅ ነገር ያበረታሃልም ደግሞ ያ ትክክል ሌላው አሁን እንደ ወጣትና ሀስል እንደሚያደርግ እንደሚሮጥ ምናምን ሰው አንዳንዴ ልብ የሚሰበርበት ጊዜ አለ አንዳንዴ ሳይሆን አብዛኛው ጊዜ ወጣት ስትሆን ሜቢ ሲወራ ደስ ላይል ይችላል ግን ደግሞ ማውራቱ ለብዙ ሰው ኦኬ ለካ ያለፈው ሰው አለ ዞሮ በጣም ብዙ ሰው ነው ሚዲያ ላይ ስትወጣ የሚያይህ የሚማረው ምናምንና ያ ነገር ደርሶ ከራስ ጋር ትልቅ ሙግት ውስጥ ምናምን የገባህበት ያለቀስክበት ምናምን ጊዜ የምታስታውሰዋል ወንድ ልጅ አሌክስ ብልበል እኔ መሰለኝ በሱ ተስማማለህ ይኸውልህ እኔ እንዳልኩ አባቴን ያየው ያደኩት አባቴ በጣም ኢንፍሉዌንስ አድርጎብኛል ልጅነቴ ላይ በፖዚቲቭ መልኩ ማለት ነው እናቴ ምን ያህል እንደሚወዳት ያየው ያደኩት እናቴ በጣም መልካም ሰው ናት ግን ምን ይያለ ነው ሁሌ ማሰደገኝና የሚመክረኝ ወንድ ልጅ ስትሆን በቃ you have to be a leader አላ የቤተሰብ በቃ ራስ ነህ you're a man you're born to be successful not happy በቃ ወንድ ልጅ ስትሆን ደስተኛ መሆን አታስበው ደስተኛ መሆን ትችላለህ ግን የግድ ሰክሰስፉል መሆን አለብህ ሶ ጫናዎች አሉ ፈተናዎች አሉ ያ አይቀርም መሰባበር አለ ሲጀመር ለሸክም ነው ራሱ ወንድ ልጅ የተፈጠረው እንደዚህ ያለ ነው እንትላለኝ which is እኔ እንግዲህ ለኔ አምንበታለሁ ሌላ ሰው ላይ ስማማ ይችላል ግን እኔ እሱ ጠንካራ ሰው ስለሆነ ይሄንን ያየው ስላደኩኝ ምን ያህል እሷን እንደሚወዳት ስጦታ እየሰጣት ፍቅሩ የሚገልጽበት መንገድ ያየው ስላደኩኝ እንዴት ነው በቃ ይሄ ማስኩሊን ፊገር የሚለው ነገር አምንበታለሁ እና ማልቀስ የሚባለው ነገር እኔ እንጃ እንግዲህ አከራካሪ ነው ግን በቃ ጠንካራ መሆን እንዳለብኝ ተመረረው በምንም ነገር መልኩ ፈተናዎች ምንም ነገር ቢመጡ በቃ ወንድ ልጅና ልክ እንደ ወታደር ነው so you have to be strong የግድ ነው በቃ ምን ታስባለህ እስቲ ምን አማራጭ አለ በቃ ጥርሰን ነክሰህ ነው መጓዝ ስሜት አለ ያ of course ያ ስሜት ግን ለሱ ምንድነው ቦታ ከሰጠኸው ዶሚኔት ያደርጋልና ወደማይሆን አቅጣጫም ሊመራህ ይችላል ስለዚህ ጥርስን ነክሰህ ማለፍ ያሉብህ ምናምን ሂደቶች አሉ በደንብ ደስታ ምርጫ ጉዳይ ነው ለኔ እስማማለሁ በቃ ምርጫ ነው እንጂ ሮጠህ የምትደርስበት ነገር አይደለም ከሆነ ነገር ጋር የምታጣብቀው ነገር አይደለም ኤንድ የሆነ ነገር ሳገኝ ደስተኛ ሆናለሁ የምትለውም ነገር አይደለም ምክንያቱም ያን ነገር ያገኘው ነገር ስታጣል ልታዝና ልትከፋ ነው ማለት ነው ትክክል ሶ ለኔ በቃ ባለህበት ነገርና በፕሬዘንት ሞመንት ነው ማምነው በቃ አሁን ባለው ነገር ደስተኛ መሆን አሁን ባለው ነገር just መኖር of course living in the moment በቃ እቺ አሁን ያለችው ነገር በደንብ እየኖርካት ከሄድክ ደስታን ፍለጋ አትሮጥም ትክክል በቃ የምትሄድበት የሆነ ጎል አለ የሆነ አላማ አለ ስሜት ደግሞ ይቀያየራል ያው ሶ አንዳንዴ ልታዝን ትችላለህ ልትከፋ ትችላለህ ምናምን ህይወት ይቀጥላል ትቀጥለዋለህ በደንብ ብለዋል ያ ሶ ተስማምተናል አይደል በዚህ በደንብ እሺ አሁን ቢዝነስ ላይ የፋሚሊ ቢዝነስ አለ በግል ደግሞ ከተሯሩጠህ ምን ብለህ የምታመጣው ደግሞ አለ አንዳንድ ሰው ሰበብ ለማምጣት በጣም የሚቀለው ካኔ እኮ ምንም የለኝም ቤተሰቦቼ ሚሊዮን አይደለም ሚሊዮን የደረሰበት 7 ወደ ኋላ ብንቆጠር አልደረስንም የሚሉ ያሉ አካባቢ ላይ ያን ነገር ያገኘው የደረሰበት ሰው የለም ምናምን ብለው ራሳቸውን በቃ ፑሽ አድርገው የሚገቡ አሉ በዛው ልክ ደግሞ ወደ ኋላ የሚቀሩ ደግሞ አሉ እንደ ፋሚሊ ደግሞ የፋሚሊ ቢዝነስ አለ ሶ ረጋብዬ ምናምን ብለው በዛ ውስጥ ደግሞ ሆኖ ደግሞ የሚሄዱ አሉ ሶ ካስተዋልከው ነገር እሺ ሁለቱ ሰዎች ምንድነው የሚለያቸው በራሱ ሮጦ ያመጣውና ፋሚሊ ቢዝነስ ውስጥ ሆኖ ሰክሰስፉል ነኝ በሚለው ሰዎች መካከል ያለው ልዩነት ምንድነው ሶ የፋሚሊ ቢዝነስ ያለው ሰው በጣም ትልቅ ፕሪቪሌጅ አለው እድለኛ ነው ያምናሉ ኦሬዲ የተገነባ ቢዝነስ ነው ያለው እሱ ሳይሆን አባቱ ወይ አያቱ ነው ቀድሞ ቢልድ ያደረጉት ሶ የተገነባ ነገር ስለሆነ እሱ ራን ለማድረግ አይከብደውም
ይቀለዋል ለሱ ማለት ነው ገንዘብ አበጣለትም አላመጣለትም ፍላጎቱ ቢሆንም ባይሆንም ለሱ ግን ይቀለዋል because already built የተደረገ ቢዝነስ ነው እሱ ባይሰራም ሲስተሙ ለሱ ይሰራለታል already built ሆኗል ትረስትም ምናምን አለ yes already ግን ይሄ የተፍጨረጨርኩ ገንዘቡ የሚያመጣው ሰው ግን በጣም ሀስል አለው በጣም ብዙ በሮችን ታንኳኳለ የሰዎች መገፋት አለው መሰበር አለው ይሄን ትሞክራለህ አይሳካም ይሄን ትሞክራለህ አይሳካም አብዛኛው ወጣት የሚያደርገው ነገር ማለት ነው ሶ ይሄኛው ሰው አድቫንቴጅ አለው ይሄኛው ግን በጣም ብዙ በሮችን ማንኳኳት ይጠበቅበታል እሱ እምነቱና ጥንካሬው ነው ያሉት ይሄ ግን already built የተደረገ ቢዝነስ አለው ሶ አይከብደውም ኦኬ ኢትዮጵያ ውስጥ 20 አመት 30 አመት የቆዩ ቢዝነሶችን አንመለከትም ወይ ደግሞ ካየነው ወይ አክሲዮን ናቸው ወይ የመንግስት ነው ምናምን የግል ሆኖ ወይ የፋሚሊ ሆኖ አሮን ነው ወይ እኔ ስላልደረስኩበት ሊሆን ይችላልና ሜቢ ካስተዋልካቸው ነገሮች ለምን ይመስላል ረጅም ርቀት የሚሄድ ቢዝነስ እስካሁን ድረስ ያልተፈጠረው ፌል ያደረገ ቢዝነሶች ነው የምትለኝ ወይስ ፌል ሊያደርግ ይችላል እንዳይቀጥል የሚያደርጋቸው አብዛኛው ቢዝነስ 5 አመት ራሱ የመቆየት ቻንሱ በጣም ዝቅተኛ ነው at the same time ትልልቅ ካምፓኒዎችም ደግሞ አሉ ሰርቫይቭ ያደርጉ አይደል ያ ግን ወይ አክሲዮን ናቸው አሁን ፋሚሊ ቢዝነስ ላይ ጥቀስልኝ ሪል ስቴት ለምሳሌ ትልልቅ ሪል ስቴቶች አሉ ስንት አመት አረ ብዙ ቆየዋሉ 15 አመት 20 አመት ግን እንዳልከው የመንግስትና አክሲዮን ያመዝናል ብዙ ጊዜ ሰርቫይቭ እንትን ይላል እንጂ አሁን በግለሰብ ደረጃ በቃ ሱቆ ነው ምናምን የምትላቸው ሜቢ አላሙዲ የሱንም ወደ ኋላ ሄደን ካጠናን የሆነ ፕሪቪሌጅ ይኖረዋል አለው ደግሞ who knows ማን ያውቃል ሶ ሜቢ ያስተዋልካቸው ነገሮች ካሉ ፌል የሚያደርግበት ኒስ ካሁን ያጋጠሙኝ አብዛኞቹ ሰክሰስ ላይ ያሉ ሰዎች ናቸው በተለይ ሪል ስቴት ላይ 1-4-5 ማስታወቂያ ሰርቻለሁ በሎንግ ተርም ያው ስም መጥቀስ አይጠበቅብኝ ማገስ ግን በጣም በቤተሰብ የተደራጀና በጣም ጠንካራ የሆነ የማርኬቲንግ እና የማኔጅመንት ሲስተም ነው ያላቸው ሶ እሱ ነገር ይመስለኛል ሰርቫይቭ እንዲያደርጉ ያረጋቸው ግን አንተ እንዳልከው አንዳንድ ቢዝነሶች የቤተሰብም ቢሆን የግልም ቢሆን ፌል የሚያደርጉበት ኮንዲሽን ሰፋ ይላል ብለኛል እኔ ካስተዋልኩት ነገር አንደኛ ነገር ጊዜውን አለመከተል ጊዜው ሲለወጥ አንተ ማብረክ ካልተለወጥክ ችግር ይፈጥራል ሶ ሶሻል ሚዲያ የሚመጣ ከሆነ ሶሻል ሚዲያውን መከተል at the same time ደግሞ ኤክስፔንስህን እና ሬቨኒውን ባላንስ ማድረግ አለበት ሰው የሚፈልገውን ነገር ከሰጠኸው it's easy nice ሪሌሽንሺፕ አለች የለም ቢኖረኝ ደስ ይለኛል አለች ብለህ ነበርና መቼ የታለሽ እየጠበቅሽ በጣም አሪፍ ዛሬ ላይ እንግዲህ ብዙ ሰው ያውቃል ዝናውም ገንዘቡም እንዳልከው የትምህርቱም ምናምን የሆነ ደረጃ ላይ የደረስክበት እግዚአብሔር ይመስገን ሞከርን ምንድነው ህልምህ ከዚህ በኋላ ያው ሰፋ ባለ መልኩ እንዳልኩ የራሴን የሆነ ቢዝነስ ማቋቋም ከዛ ደግሞ ሁሌ እዛ ስራ ላይ መገኘት ሳይኖርብኝ ቢዝነሱ እና ሲስተሙ ራሱ እንዲሰራና እኔን እና ከኔ በታች ያሉትን ሰራተኞች ኦር ደግሞ ጓደኞቼን ፊድ እንዲያደርግ ሲስተም መዘርጋት ነው አላማዬ መቼ ይሆናል ወይ እኔ እንጃ ግን አሁን እግዚአብሔር ይመስገን መንገዱ ጥሩ ነው በጣም everything is perfect ጥሩ ነው ማማራው ነገር የለኝም it's good ግን በቃ የሆነ ሰዓት ደግሞ ሺፍት የምታደርግበት ሳይክል አለ ሶ የዛኔ ሁሌ ቢዝነሴ ቦታ ላይ ሳደገኝ ቢዝነሱ ራሱ ራን እያደረገልኝ ለኔ ኢንካም ጀነሬት እንዲያደርግ የምፈልግበት ሲስተም መዘርጋት ነው እዚህ በኋላ እንግዲህ በጣም አሪፍ እንደ አንድ ወጣት ወንድ ኢትዮጵያ ውስጥ እንደሚኖር ሰው አሁን ከምጠቅስልህ ነገሮች የትኛው ዋጋ ያስከፍላል እሺ አንደኛ ቤተሰብ ፍቅር ጓደኛ
ዋጋ የሚያስከፍል ነገር I think it depends እንደየ ሁኔታው አንዳንድ ሰው ቤተሰቡ ዋጋ ከፍሎለት ዋጋውን ሳይመለስ የቀረሰው አለ አንዳንድ ሰው ደግሞ በለጋ እድሜው ሳያቅ በፍቅር ውስጥ ገብቶ ይበላሽበት ሰው አለ የማይሆን ትዳር ውስጥ ገብቶ ብዙ ፌል ያደረገ ሰዎች አይተናል ሌላኛው ደግሞ ምንድነው ሶስተኛው ጓደኛም እንደዛ ፒር ፕሬሸር so it depends ብያምናለሁ አንዳንዴ ጥሩ ፋሚሊ ኖሮ መጥፎ ጓደኛ ካለ ስቲል ገደል ውስጥ ለምትገባው ጥሩ ጓደኛ ኖሮ ጥሩ ፋሚሊ ኖሮ መጥፎ ፍቅረኛ ካለ የፍቅር ህይወት ገደል ገባ ጥሩ ፍቅረኛ ኖራ ነገር ግን የቤተሰብ ጫና ካለባችሁ ነው so I think it depends እንደየሰውና እንደየ ያለህበት እና የቆምክበት ቦታ okay so ማተር ያደርጋል እንደየሰው ህይወት ላንተ የትኛው ያመዝናል የቱም በለግ ጥሩ ቤተሰብ አለኝ ፍቅረኛውም ገና ነው so ጓደኞቼም እንዳልኩ ሰርኩሉ ጥሩ ነው ቀና ስለማያቸው ሰዎች አሉ so እነሱ ሳያቸው ሞር ፑሽ እንዳደረገ ያደርገኛል ዝቅ ብዬም ደግሞ ሳያቸው አሉ so ከነሱ አንጣር ትንሽ ከፍ ብያለሁ so አሪፍ ላይ ነኝ so humble ሆኜ as the same time ግን ያ ያልደረስኩበት ቦታ ስለለ ውስጤ እንዴት ነው still ሃንገሩና የሥራ ፍላጎቱ እንዲኖረኝ ያበረታኛል so ባላንስድ ሲሆን ህይወት የሚለው ነገር ይሰጣል of course ትክክል በርኖት ያረክበት ጊዜ ወይ አለ በጣም ብዙ ጊዜ አዎ በስማ የመጨረሻው በደም ማስተዋወሰው የትምህርቱ ጊዜ ዩኒቨርሲቲ ተማሪ የሆነ ሰው በደም ሀስሉን ያውቀዋል ግቢ ላይ ያለውን ሀስል በዚህ በኩል ቤተሰብ ይኖራል በዚህ በኩል ግሬድ አለ በዚህ በኩል ደግሞ ሀስሉ አለ እንቅልፍ ማጣቱ አለ so ያ ነገር ጥያቄ ይፈጥርብሃል እና ያንን ጥያቄ ለመመለስ ደግሞ ስትሮጥ ኢነርጂ በርናውት ያደርጋል በተለይ እንደ አንድ ኢትዮጵያዊ ወጣት ስትሆን ደግሞ ብዙ ጊዜ ወጣቶች የሚቸገሩበት ጊዜው ይኖራል እውቀቱና አይምሮ ይኖራል ግን ብር አይኖርም ወይ ደግሞ ኢነርጂው ዝቅ ይልብሃል ይልብሃል so የሆነ ሳለ ደግሞ ጎልመስ ስትል ደግሞ ብሩ ይኖራል ኢነርጂው አይኖርም አዎ ጊዜው አይኖርም so በቃ ትሽትላል አሬት አባቱ የምትልበት ሞመንት አለ so ለኔ ይወዝ የትምህርቱ ጊዜ ኤግዛሙ ሪሰርች ፔፐሩ ምናምን ሲደራረብ ባትፈልገውም ጭንቅላት እንትን ይላል እሱ ሞመንት ነበር ለኔ ከዛ በኋላ ግን ትሩ ፕሮሰስ በቃ እንዳልኩ ወንድ ልጅ ነህ so ያደኩበትም ነገር ስትሮንግ እንደሆን ስላደረገኝ ትሄድበታለህ ይታለፋል ነገ አዲስ ቀን ነው so እግዚአብሔር አስሎንጋስ ከእንቅልፍ እስካስነሳ ድረስ አልጨረስክም ማለት ነው አላማ አለ ማለት ነው so በቃ ናይስ ምጠይቀኝ ጥያቄ አለ ላንተ አዎ በጣም እሺ so እንደ አንድ ኢትዮጵያዊ ኢንተርፕረነር ከዛ ደግሞ ኮች ለወጣቱ ምን ማድረግ አለበት ብለህ ታምናለህ በተለይ በዚህ ጊዜ ትምህርት ላይ ብቻ ፎከስ ያርጉ ስራ ላይ ብቻ ፎከስ ያርጉ ወይስ ባላንስ ያርጉ ከዛ እንዳልከው ሰው ሶሻል ሚዲያ ያወጣል ብሎ ሁሉም እየገባ ነው የትምህርት ደረጃውንም ደግሞ የራሱ የሆነ ሲስተም አለው አንተ ከዛ አንተ እንዴት ታያለህ የትኛውን ትመክራለህ የትኛውን እንትላቸዋለህ እኔ በፍላጎት አምናለሁ አንድ ሰው የሚፈልገውን ነገር ነው መሆን ያለበት ለምሳሌ እኔ በቃ ዶክተር ነው መሆን ያለብኝ ካለ የዛ ሰው መንገድ ትምህርቱ ነው በቃ ትምህርቱ ላይ ወጥሮ ስለሄደ ነው እንጂ የልምድ አዋላጅ ከሆነ ብዙ ሰው ይጨርሳል ስለዚህ በልምድ የሚመጣ አይደለም ያንኛው ግዴታ መማር ያለበት ነገሮች አሉ አሁን ኢንጂነሪንግን ብትል the same thing በቃ ያንን ነገር ተምረህ ነው የሚደርስበት አይ እኔ በቃ የቢዝነስ ሰው ነኝ እኔ ገንዘቡ ላይ ነው ፎከስ ማድረግ የምፈልገው ውጤቱ ላይ ነው ምናምን ደግሞ የሚል ሰው ቤዚክ የሆነውን ነገር ይሄድ አትሊስት ዲግሪ መስጠት በቃ እዛ ድረስ ይጓዝ በዛም በዚህም ብሎ እየሰራ ምን ይያለም መጽሐፍ ማንበብ ይቻል ከሰዎች ጋር ኮሙኒኬት እንዲያደርግ የሚረዳውን ነገር የሆነ ዕውቀት ያገኝ ከዛ በኋላ ግን ሌክቸሪ ነው አሮን ነው እንግዲህ ማስተርስ አረታዋታ ግን እንደ ፍላጎት ነው እሺ አሁን አንተ ፈልገው ነው የሄድከው እንጂ እርግጠኛ ነኝ አስገድደው ምናምን አይደለም አይደለም ራስህን መፈተሽም ፈልገህ ሊሆን ይችላል የሚለው ነገር of course
ሌላ ሰው ግን በአንተ መንገድ መሄድ አለበት ማለት አይደለም። ብሄር ጥሩ ነው ቢያደርገው ጥሩ ነው ግን ምንድነው የሚፈልገው ከዛ ነገር? ምክንያቱም በጣም ብዙ ሰው በትምህርት ምክንያት የመከነና የወደቀ በጣም ብዙ ሰው እናውቃለን። ተምሯል 3-4 ዲግሪ አለው ማስተርሱ ምናምን ይዟል። ስለ ኢኮኖሚክስ ምናምን ብጠይቀው የሀገሪቱን ኢኮኖሚ በደንብ አድርጎ ይተነትንልሃል። እንዴት አድርጋ ኢትዮጵያ በሚቀጥሉት 3 እና 4 ዓመታት የጂዲፒዋን ምናምን እንዴት ማሳደግ እንዳለባት በደንብ አድርጎ ይተነትንልሃል። ብለህ እሱን ብጠይቀው ግን የለም። ሰው የራሱን ነገር ብዙ ሰው የራሱ ወደ ራሱ አያስተውል። ሰው የሱ በኢኮኖሚክስ ምንድነው ዲግሪ ማስተርስ ዶክተሬት ምናምን መኖሩ ለሱ ካልጠቀመው ለራሱ ምንም ትርጉም የለው። ሰው እንደየ ፍላጎትህ ነው ምንድነው የምትፈልገው? በቃ ያቺ ነገር ከተመለሰች አብሶ early age ላይ ሆነ ያንን ነገር ከመለስክ ከዛ በኋላ ያለው ህይወትህ በጣም የተስተካከለ ይሆናል። ፍላጎትህን ግን ካላወቅከው ልክ እንደ ምንድነው የተፈታች ጊደር በቃ ወደዛ ትሮጣለህ ወዳየኸው ነገር ወደ ጥሩ ነገር አለ ብለህ ወደምታስብበት ቦታ ሁሉ ትሮጣለህ። መሮጡ ችግር የለውም ግን ጊዜ ይሄዳል። ኦፍ ኮርስ ሌላ ጥያቄ የሆነ ኮሜንት አንብቤ ነውና በእድል ታምናለህ? ከዚ እድልና አንዳንድ ሰው በሃርድ ወርክ ይላል አንዳንድ ሰው ደግሞ እድል ይላል። ሃርድ ወርክ የሚሉ ሰዎች ነው በቃ ከሰራህ በጣም ወጥረህ ከሰራህ ውጤት ይመጣል የሚሉ ሰዎች አሉ። አንዳንድ ሰው ደግሞ ለፍቼ ምንም ነገር አላገኘውም ነው። እናቶቻችን ጠዋት ተነስተው እንጦጦ እንጨት እየለቀሙ ሃርድ ወርክ ቢሆን ኖሮማ በእነሱ እናይ ነበረ የሚሉ ሰዎች አሉ። ሶ አንተ ከየትኛው ግን ሃርድ ወርክ ወይስ እድል? እድል ሁለት ትርጉም ነው ያለው ላክና ኦፖርቹኒቲ። የትኛው? ቦሉትም እስቲ ኦፖርቹኒቲ ይመጣል ሁሌ ያ ኦፖርቹኒቲ አለ። ላክ ከፈጣሪ የሚመጣ ነገር ነው ብዬ ነው ማስበው እንጂ as long as you work hard ያ መንገዱ ላይ እስካለህ ድረስ የሆነ እድል ይመጣል። ግን እድሉን ፈልገህ የምትሰራ ከሆነ ፉርሽ ነው። መቼ ነው የሚመጣው ያ እድል? እስከ መቼ ድረስ? በ50 ዓመት በ70 ዓመት ካረጀ በኋላ so early age ላይ ከሆነ like opportunity የመጠቀም አቅም ይፈልጋል። ይሄ አድቫንቴጁን መውሰድ ገብተዋል። ወጣትነት በራሱ አድቫንቴጅ ነው። ኤነርጂ በራሱ አድቫንቴጅ ነው። ያለ ኤነርጂ የሆኑ ነገሮች ይመጣሉ። ያንን ነገር የማየት ችሎታ ይፈልጋል። ያንን ደግሞ ለማየት ማይንድ ክሊር መሆን አለበት። ስላለው ጦርነት፣ ስላለው ኑሮ ውድነት፣ ስላለው ችግር፣ ቤተሰቡ ስለተፈጠረው ነገር ሁሉ ስለ ሁሉም ነገር የምታስብ ከሆነ ያቺን ኦፖርቹኒቲ ለማየት ጊዜ አይኖርም። ሬድ ካርድ ቲዮሪ ማለት ነው። በተሻለህ መጠን የሆነ ክላሪቲን እየፈጠርክ ከሄድክ ትመጣለች። የሆኑ ኦፖርቹኒቲዎች ይከፋፈታሉ። ኦር ደግሞ ክፍተት ታያለህ ሌላ ቦታ ላይ። ያንን ክፍተት ስታይ እንዴት ነው ያንን አድቫንቴጅ የምትጠቀመው ወደሚለው ነገር እንድትገባ ያደርጋል። እኔም የተጠቀምኳቸው ነገሮች አሉ። ካልሆነ ግን ላክ ብቻ ከዚህ ነው የጠየቀው። አብዛኛው ወጣት የሚጠይቀው ጥያቄ ስለሆነ ነው። ላክ እንዳልኩ ነው ከፈጣሪ መቼ ነው አይታወቅም። ሲመጣ ግን ተጠቀመዋል። አንድ የሚባል ነገር አለ። ለምሳሌ አንድ ቦክሰኛ ሁሌ ትሬኒንግ ያደርጋል። ውድድሩ አንድ ቀን ነች። በዛሽ ቀን ላይ አንደኛ ትሬኒንግ የሚያደርገው ረጅም ዙሮችን እንዲሄድ ነው። ሁለተኛ ግን የሆነ ክፍተት ነው የሚጠብቀው። ያቺ ክፍተት ኦፖርቹኒቲ ነች። በቃ ኖክአውት አድርጎ ይወጣል የዛ ሰዓት። ካልሆነ ግን ትሬኒንግ ማድረጉ ሃርድ ወርክ ምናምን ሃርድ ወርከር ሆኖ መስራቱ ትርጉም የለው። ቴንክ ዩ። ጥያቄ ተመልሶልኛል። ሌላ ጥያቄ የለም? በቃ አግኝቻለሁ። ቴንክ ዩ በጣም እጅግ በጣም አድርጌ ነው የማመሰግነው። ሌላ ጊዜ ደግሞ በሌላ ርዕስ ፈቃደኛ ከሆንክ ተመልሰን እንገናኛለን። ደስ ይለኛል። በጣም አመሰግናለሁ። አብሪሽ the whole crew በጣም ደስ ይላል። ጥሩ ቡና ነው ያጠጡኝ። ሰብስክራይብ አድርጉ። እግዚአብሔር አክብር አብሪሽ። ቴንክ ዩ በጣም አመሰግናለሁ። ቴንክ ዩ። አመሰግናለሁ። አብሽር